ኢየሱስ ክርስቶስን ተቀብለሽ ከዘላለም ጥፋት የምትድኝበትን እውነት እወቂና ንስሐ በመግባት ጌታን ተቀበይ። ካልሆነ በዋስትና ውስጥ አይደለም ያለሽው ማለት ነው። ሰይጣን አይዋጋም ማለት አይደለም። ሰይጣን አታካ ያደርግም ብዬ አልልሽም፣ መጽሐፍ ቅዱስም ስለሚነግረን። ስለዚህ ማምለጥ ከፈለግሽ ለአንቺም ራሱ በክርስቶስ ኢየሱስ አምነሽ ከጌታ የመስማማት ዘመንና ጊዜ ይሆንልሽ። አሉ አለው። እሺ ኤርሚ ተቋርጠ ነበር። ኤርሚ ተቋርጦ ነበር። እሺ ከቤት ስወጣ ነው ወደ ቸርች እየሄድኩ ነው። እሺ ወደ ዳታ እስኪገባ ነው እና ለእህታችን ብዬ የምልሽ ለማሚም ለእናትሽም እንጸልይልሻለን፣ ለአንቺም እንጸልይልሻለን። በአጭሩ ምንድነው በቤተሰባችሁ ውስጥ የሚሰራ የርኩስ መንፈስ አሰራር አለ። ይሄ በአንቺ ቤተሰብ ላይ ብቻ ሳይሆን በመላው አበሻ ኤርትራውያንም ይሁን ኢትዮጵያውያን በአንድ በተዘዋዋሪ መንገድ የሚሰራ ከዘር ሐረግ የሚመጣ የሚከታተል ክፉ መንፈስ አለና አምልጪው ነው ብዬ የምልሽ። ዋስትና ወዳለው ጌታ ዋስትና ወደሚሰጥሽ ደህንነት ወደምታገኝበት አምልጪው እና ጌታን በመቀበል ከዘላለም ጥፋት የምትድኝበት እሱን እውነት ወስኝ ብዬ ልሻለሁ። ይሄን ነው የምታውልሽ እህታችን። ከዘላለም ድህነት አኳያ ለራስሽ ህይወት አስቢ። ጌታን ብዙዎች እኮ ጌታን ይወዱታል፣ ብዙዎቹ ይወዱታል፣ ግን መወሰን ያቅታቸዋል። ወስኝና ጌታን ተቀበይ እህቴ፣ በጌታ ኑሪ። በዚህ በሚጠፋው ዓለም ላይ አስተማማኝ ዋስትና በክርስቶስ ጥላ ስር ማረፍ ነው። ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ወደ እሱ ከመጣሽ ባለቤት አለሽ። ባለቤት ያላትን ውሻ ማንም አይመታም፣ ማንም አይደበድብም። ምክንያቱም ውሻዋን እነካለሁ ብሎ ቢል ባለቤቱ እንደማይለቀው ስለሚያውቅ ማለት ነው። እና ይህን የምታውልሽ የጌታ ኢየሱስ ይባረክ። ኤፍዬ ቀጥል። ትንሽ ቆየት ብዬ ድምፄን አሰማላችኋለሁ። ወደ ቸርች ስለሚሄድ አልዘጋውም። ኤፍዬ ትቆያለህ አይደል? አላችሁ ሜርሲዬም ስላለሽ ትቆያለህ። አሁን ኤርሚ የሚነግርሽን ነገር በመጽሐፍ ቅዱስ ላሳይሽ ብዬ ነው። ኤርሚ እያለሽ እንደነበረው ጌታ ኢየሱስ እዚህ ጋር ምንድነው የሚለው? ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አለ። አሁን የተከተሉትን በጎቹ ምን ይሆንላቸዋል? እኔ የዘላለም ሕይወት እሰጣቸዋለሁ አለ ለበጎቹ። ከዛስ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። አየሽ፣ ጌታ ኢየሱስን የሕይወት አዳኝና ጌታ አድርገሽ ስትቀበይ ዋስትና ይኖርሻል። ለምን? የዘላለም ሕይወት ታገኛለሽ። እንደገና እጁ ላይ ነው የምትሆኙ። ከእጄ ማንም አይነጥቃቸውም ይላል። ከዛ በኋላ የአንቺ እድል ፈንታ የሚሆነው እግዚአብሔር ነው። በአንቺ ላይ ጨለማ እድል ፈንታ አይኖረውም። ያን የምታደርጊው ግን ከእሱ ጋር ኪዳን ስትገቢና እሱን የህይወት አዳኝና ጌታ አድርገሽ ስትቀበይ ነው። ከዛ በኋላ የጨለማው መንግስት በአንቺ ላይ እድል ፈንታ አይኖረውም። አሁን መንግስት ነው የምትቀይር ከዛ በኋላ ማለት ነው። የዚህኛው መንግስት አባል ስለምትሆኚ ኃላፊነት ስለአንቺ የሚወስደው ይሄኛው መንግስት ነው። ያ ማለት የእግዚአብሔር ልጅ ኢየሱስ ማለት ነው። ዳስዋይ ድምፄን ይሰሙኛል አለና የሚከተሉኝ የዘላለም ሕይወት እሰጣቸዋለሁ አለ። እንደገና ደግሞ ማንም ሊነጥቃቸው ከእጅ አይችልም አለ። እድል ፈንታሽ ከዛ በኋላ በእግዚአብሔር ነው እንጂ በጨለማ አይደለም። ጨለማው ቢፈልግሽ እንኳን የእግዚአብሔርን መንግስት ስለማያሸንፍ ለዘላለም ተሰውረሽ ትኖራለሽ ማለት ነው። ይህን ካላረገዝን ሰዎች አሁን ዲሲቭ የሚሆኑት በሰይጣን አገዛዙ በጨለማው ኃይል ዲሲቭ የሚደረጉት ጥቃት የሚደርስባቸው የተለያየ ነገር የሚደርስባቸው ለምንድን ነው? እዚህኛው መንግስት ውስጥ አልገቡም። ስለዚህ ተጋላጭ ናቸው። ጌታ ኢየሱስን ስላላመኑ፣ ስላልተቀበሉ፣ ስላልተከተሉት እሱን የዘላለም ሕይወት የላቸውም። እሱ ዋና ሎስ ነው። በጣም ትልቁ ጥፋት ነው፣ አለማግኘት ነው። እሱ ብቻ ሳይሆን እንደገና ደግሞ እድል ፈንታቸው እግዚአብሔር ስላልሆነ ጥበቃ የላቸውም፣ በእግዚአብሔር እጅ ላይ ስላልሆኑ ማለት ነው። ነገር ግን ሰዎች አምነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው አልፏል እንደሚል እድል ፈንታቸው እግዚአብሔር ይሆናል። መንግስት ይቀይራሉ። ከዛ በኋላ ስለነሱ ኃላፊነት የሚወስደው ይሄኛው እንግዲህ የእግዚአብሔር መንግስት ይሆናል ማለት ነው። ይህንን ነው እየነገረሽ ያለሽው። ፈቃደኛ ከሆንሽ ብንጸልይልሽ አሁንና ጌታ ኢየሱስን የህይወት አዳኝና ጌታ አድርገሽ ብትቀበይ ደስ ይለናል። ፈቃደኛ ከሆንሽ ግን ኢሳብትዩ ቢ ፈቃደኛ ነኝ። እኔ ቆይቻለሁ ውስጤ እንትን ካለ ግን እኛ ቤት ሲጀመር እኛ ቤት የሆነ ነገር እኛ ቤት እንዳለ ውስጤ በጣም ያውቃል። አንድ ሰው እንኳን ታሞ
እግዚአብሔር ይማርሽ ተብሎ አይደለም የሞተው። ሁሉም ሰው ግማሹ በመኪና ግማሹ ተለክፎ በቃ የሆነ ታሞ ምናምን የሞተ ሰው የለም። ሁሌ ይሰማኛል። ያው የድሃ ቤተሰብ ልጅ መሆንም ከባድ ነው፣ ግን ቢሆንም በቃ ታሞ መሞት ትልቅ ነገር ነው ለእኔ። በተለይ ማታ ራሱ በህልሜ ለቅሶ ነበረኛ ቤት እናቴ ቤተሰብ ማንም የለም፣ ሁሉም ሞተዋልና ማን ደግሞ ሊሞት ነው ገጠር ውስጥ እያልኩ ዝም ብዬ እያሰብኩ ነበርና በቃ ታሞ የሞተ ሰው ነው የናፈቀኝ። ማንም የለም ከማዘር በስተቀር በህይወት። ግን ሁሉም በትክክል አልሞቱም። ሁሉም በልክፍት ምናምን ነው የሞቱት። እናቴ ግን ብታመልጥ ደስ ይለኛል። ቤታችን መጠጥ ቤት ነው፣ በሱ ነው የምታሳድገን። ለሱ ይሁን ብዬም አስባለሁ አንዳንዴ። ለሱ ይሁን እናቴ ዝም ያለችው እውነታውን አቅፋ ላለሁ። አረቄና ጠላ ቤት ነው ቤታችንና በቃ እዚህ ሀገር መግባቴ ነው ሌላ ሀገር መቀየሬ ነው ይህንን ሁላ እንዳስብ ያደረገኝ። ሰዎች ታሞ ይሞታሉ፣ ደስ ይላል፣ እግዚአብሔር ይማረክ ተብሎ ይሞታሉ። እኛ ቤት ማንም የለም አሁን በህይወት። እናቴ ብቻ ናት በቃ። እሷም በቃ ቢሆነ እሷን በጸሎት ብታመልጥ ደስ ይለኛል። እሺ አንጸልይ፣ ከአንቺ ጋር እንጸልይ። አንቺ እንጸልያለን ለእናትሽም። ከዛ በኋላ አንቺ ደግሞ እግዚአብሔር ቤተሰብሽን ደግሞ ያስወርሳል። ቅድም እንዳልኩሽ ነው፣ ያንን አቅም ታገኛለሽ በጌታ በኢየሱስ ክርስቶስም። አሁን ከጸለይም በኋላ እነግርሻለሁ በጠላት ኃይል ሁሉ ላይ እንዴት ስልጣን እንደምትቀዳጂ መጽሐፍ ቅዱስ ስለዛ የሚለውን እነግርሻለሁ። ደግሞም ስለ እናትሽም እንጸልያለን። እንጸልይ፣ ከኔ ጋር አብረን እንጸልይ። እኔ የምለውን ከኔ ተከትለው አብረሽ ጸልይ። እሺ አብረሽ በሆነ የምለውን ማለት ነው። ቅዱስ እግዚአብሔር ሆይ አንሚት አድርጊና አብረን እንበል። እሺ ቅዱስ እግዚአብሔር ሆይ ማን ነው ሚት የሚያደርግ? አልከፈተችም። ከኔ ጋር እኔ የምለውን አብረሽ በይ። እሺ ከኔ ቀጥሎ አብረሽ በይ። ቅዱስ እግዚአብሔር ሆይ ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። አንድያ ልጅህን ስለ እኔና ስለ ሰው ልጆች ሁሉ ኃጢአት እንደላከው ልጅህም ኢየሱስ ክርስቶስ ስለ እኔ ኃጢአትና በደል ስለ ዓለም ሁሉ ኃጢአትና በደል ራሱን አሳልፎ እንደሰጠ ደሙን እንዳፈሰሰ እንደሞተና በሦስተኛውም ቀን ሞትን ድል አድርጎ እንደተነሳ አሁን በልቤ አምኛለሁ። በአፌም ደግሞ እመሰክራለሁ። ዓለምን፣ ሰይጣንን፣ ስጋንና ስራውን ሁሉ አሁን እክዳለሁ። አንተን የእግዚአብሔር ልጅ ኢየሱስ የሕይወቴ አዳኝና ብቸኛ ጌታ አድርጌ አሁን እቀበላለሁ። ጌታ ሆይ ተቀበለኝ። ኃጢአቴን በደምህ እጠብ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርገኝ። ከዛሬ ጀምሮ እስከ ዘላለም ድረስ አንተን በማምለክና በማመን ጸንቼ እኖራለሁ። ስለተቀበልከኝ አመሰግንሃለሁ። ልጅ ስላረከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ።
ስሜን በህይወት መዝገብ ላይ ስለጻፍክልኝ አመሰግናለሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እሺ እኔ ደግሞ ልጸልይልሽ፣ አንድ ደቂቃ ልጸልይልሽ። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። እህታችንን ዛሬ ከጨለማ ወደሚደነቀው ብርሃን ከሞት ደግሞ ወደ ህይወት ስለጠራሃት እጅግ አድርገን እንባርክሃለን። ጌታ ሆይ ይህንን አንተ አድርግሃልና ክብር ሁሉ ተጠቅልሎ ለአንተ ይሁን። አሁን ደግሞ ጸልያለሁ ቃልህ እንደሚል ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ስም የእህታችን መግባትና መውጣት ከዛሬ ጀምሮ እስከ ዘላለም ድረስ በአንተ ፊት ግናለሁ። በናዝሬቱ ጌታ በኢየሱስ ስም በቤት ተተክላ ለዘላለም እንድትቀር በኢየሱስ ስም ለታመኑ እጆችህ አደራ አሳልፈን እንሰጣለን። እህታችንን በኢየሱስ ስም ዙሪያን የእሳት ቅጥር ቀጠርላት። በኢየሱስ ስም በደም ሸፍናት። ማንኛውም አይነት የጨለማ ኃይልና ስልጣን ከእሷ ላይ ከቤተሰቧ ላይ ከእናቷ ላይ በኢየሱስ ስምና ስልጣን አሁን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም ሰንሰለት ከላይዋ ላይ የተበጠሰ ይሁን። በናዝሬቱ ጌታ በኢየሱስ ስም ከዘር ማንዘሯ ላይ በናዝሬቱ ጌታ በኢየሱስ ስም የክፋት ኃይላት ስልጣናት ሁሉ እቅድና ፕላን ሁሉ በኢየሱስ ስም ስልጣን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም እሷ መዳኗ ብቻ አይደለም ለቤተሰቧም ጭምር ለእናቷ ጭምር ለብዙዎች እንደገና ደግሞ መዳን ምክንያት ስለምታደርጋት እናመሰግንሃለን። በቤት ደግሞ ተተክላ ብዙ ፍሬ የምታፈራ ስለምትሆን እናመሰግንሃለን። ጌታ ኢየሱስ ሆይ ይህን ሁሉ አድርገሃልና ክብር በምድርና በሰማይ ተጠቅልሎ ላንተ ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባረክ። እህታችን እንኳን ደስ አለሽ። ኮሜንቱን አሁን ክፈቱትና ቅዱሳን ሁላችሁ ኢየሱስ ጌታ ነው እያላችሁ በምትችሉት ቋንቋ ከታች ጻፉ። አሁን አንቺ አዲስ ፍጥረት ነሽ። ትላንት እንደነበርሽው አይደለሽም። አሁን ቅድም ሲልሽ የነበረውን እሱን አድርገሻል። ይሄ የኢየሱስ ትምህርት የሐዋርያቱ ትምህርት ነው። ሐዋርያ ቅዱስ ጳውሎስ ምን ይላል መሰለሽ? ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና አለ። አሁን ያደረግሽው አንቺ እሱን ነው። በልብሽ አምነሽ በአፍሽ መስክረሽ ድነሻል። ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ዮሐንስ 1። አንቺ አሁን በክርስቶስ ኢየሱስ አምነሽ እሱን ስለተቀበልሽ ልጅ ሆነሽ ተመዝግበሻል። ከዚህ በኋላ እድል ፈንታሽ እግዚአብሔር ነው። ጨለማ በአንቺ ላይ ስልጣን የለውም። ከአሁን ሰዓት ጀምሮ አንቺን ሊነጥቅ የሚችል ሰው የለም። በአንቺ ላይ እድል ፈንታ ያለው ከእግዚአብሔር ውጭ ማንም የለም። ማንም ከእጅ ሊነጥቃቸው አይችልም እንዳለ ኢየሱስ፣ ማንም ከኢየሱስ እጅ ሊነጥቅሽ አይችልም። እድል ፈንታሽ እሱ ነው። እሱን ያላሸነፈ አንቺን ከዚህ በኋላ ሊያሸንፍ አይችልም። እሱን ደግሞ ያሸነፈ አልነበረም፣ አይኖርም፣ ለዘላለምም አይኖርም። ስለዚህ አሁን አንቺ ዝም ብሎ የሆነ ኪዳን ብቻ አይደለም፣ የሆነ ንስሐ ብቻ አይደለም የገባቸው። አንቺ አሁን አዲስ ማንም በክርስቶስ ቢሆን አለና አዲስ ፍጥረት ነው። ዓለም ሁሉ አሮጌ ሁሉ ይልና አልፏል ይላል። አሁን አሮጌው ነገር የትላንት የነበረው ነገር ሁሉ አልፏል። ትላንት ያደከመሽ፣ ትላንት የጣለሽ፣ ትላንት ያሳዘነሽ ነገር አሁን የለም። ለምን? ኒው ክሬሽን አዲስ ፍጥረት ስለሆንሽ አንቺ ማለት ነው። በክርስቶስ ኢየሱስ አዲስ የተፈጠርሽ እህታችን ስለሆንሽ ማለት ነው። የመንግስት ለውጥ ነው ያደረግሽው። የኪንግደም ለውጥ ነው፣ የዘር ለውጥ ነው ያደረግሽው። ከዚህ በኋላ ሰው ትላንት እንደምትመላለሽ አይደለም ከዚህ በኋላ የምትመላለሽው ማለት ነው። ኮንታክት አርጊን በውስጥና ባለሽበት አካባቢ ሰዎችን እናገናኝሻለን። መሰረታዊ ክርስትና ትምህርት የሚያስተምሩ ሰዎችን ከነሱ ጋር እንድትገናኝ እናደርጋለን። ኦንላይንም ደግሞ የምንሰጣቸው መሰረታዊ የሆኑ የክርስትና አስተምርቶች ስላሉ እዛም ላይ ጆይን እንድታረጊ እናደርግና መጽሐፍ ቅዱስ አብረን እናጠናለን። ለማዘር ደግሞ እንጸልያለን። አንቺም ደግሞ አሁን ትጸልያለሽ። ኦኬ፣ እግዚአብሔር ይሰማሻል። ለምን እንደሆነ ብዙ ጊዜ አንድ ጥቅስ ልንገርሽ። አሁን አንቺ ስትጸልይ ጸሎትሽ ምን ያህል እንደሚሰማ ልንገርሽ። አንዳንድ ሰዎች ይህንን ኢየሱስ ዛሬ አያማልድም ለማለት የሚጠቀሙበት ጥቅስ በጣም የሚገርም ጥቅስ ልንገርሽ። አንድ ብቻ ጥቅስ ይህን ነግሬሽ ከኔ ጋር እንጨርሳለን ማለት ነው። እሺ፣ ደስ ይላል። በሰማይ ታላቅ ደስታ ሆኗል። ጌታ ኢየሱስ ክብሩን ይውሰድ። ሼር አድርጉ። እሺ፣ እንደዚህ ይላል ዮሐንስ 16 ነው ማነበው። ዮሐንስ 16 ከቁጥር 26 ጀምሮ ላንበው። እንደዚህ ይላል፣ በዚያን ቀን ይልና በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይልና
እናንተ ስለወደዳችሁኝ አለ ከእግዚአብሔርም ዘንድ እንደወጣው ስላምናችሁ አብ ራሱ ይወዳችኋልና አለ። አሁን አንቺ ይኸውልሽ አባት ብለሽ የምትጮይበት የልጅነት መንፈስን ተቀብለሻል። በቀጥታ ሰማይ ጸሎትሽን ይሰማል። ማንኛውም ጉዳይ ላይ አንቺ አሁን የምትጸልዩን ማንኛውም አይነት ጸሎት ሰማይ ይሰማል። ለምን? ኢየሱስ እኔ ስለእናንተ ምለምን እንደዚህ እንዳይመስላችሁ አብ ራሱ ስለወደዳችሁ ገብታችኋል። ኢየሱስ እኔ እውነት ሕይወት መንገድ ነኝ አላለም? በእኔ በቀር ወደ አብ የሚመጣ የለም አላለም? አንቺ አሁን ያንን መንገድ ስለተቀበልሽ ያንን እውነት ስለተቀበልሽ ያንን ሕይወት ስለተቀበልሽ አብ ጋር ደርሰሻል። አብ በቀጥታ ይሰማል አንቺን ማለት ነው። የአንቺ ጸሎት ከልካይ የለውም ከዚህ በኋላ። ስለዚህ ስለ እንትና ጸልዩልኝ ሳይሆን የምትዩ ከዚህ በኋላ አንቺ ትጸልያለሽ። የምትጸልዩን ጸሎት እግዚአብሔር በቀጥታ ይሰማል። ለምን? ልጅ ስለሆንሽ ማለት ነው። አብ ጋር ማሳሰቢያ እናት ማነው እህታችን፣ ምናልባት ሰዎች በውስጥ መስመር ኮንታክት ሊያደርጉሽ ይችላሉ ወይ ራሳቸውን ሆነው ይኸውልሽ እንዲህ ያደረግሽው ነገር እንዲህ ሊያደርጉልሽ ነው ብሎ ይሄ ቃልን የሚለቅም የወፍ መንፈስ አለ፣ የክፉ መንፈስ አለ። የሰማሽውን መልካም ቃል ሊያጠፋ የሚፈልግ ኮንታክት በውስጥ ካደረጉሽ አንደኛ ኖት ያለሽ መስማት የለብሽም። መስማት ያለብሽ እዚህ ያለነውን ሰዎች ነው። በደንብ ተመልከቺ። ወይ ደግሞ የኤርሚን ፕሮፋይል የኤፍሬምን ፕሮፋይል አድርገው ኤፍሬም ነኝ ኤርሚ ነኝ ብለው ኮንታክት አድርገው ሊያጣምሙ ሊያስክዱ የሚሞክሩ ሰዎች ይኖራሉ። ከልምድ ስለምናውቀው ነው እንደዚህ የሚያደርጉ ሰዎች። እነሱም መስማት የለብሽም። ኤርሚ ከሆነ ትክክለኛ ስንት ፎሎወር እንዳለው ኤፍሬምን ፎሎወር ስንት እንዳለው አይተሽ ትክክለኛ የሚናገርበትን መስመር መንፈስ መርመረሽ መስማትን ያለብሽ። ስለዚህ ማንንም ሰው እዚህ ካለነው ውጭ መስማት እንደሌለብሽ ለመናገር ነው። ተባረኪልኝ። እግዚአብሔር ከአንቺ ጋር ከቤተሰብሽ ጋር ሁሉ ይሁን። ተባረኩ ወንድሞች። ጆዬ ቃል በቃል ልናገር ያሰብኩትን ነው የወሰድክብኝ፣ ወፉ ሳይቀር ማለት ነው። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እህቴ እንኳንም ማስገባውሽ በጣም ነው ደስ ያለኝ። አምሶ ሃፒ። ጌታ ኢየሱስ ክብሩን ይውሰድ። መንፈስ ቅዱስ ነው ይሄንን የሰራው። ወንድሞቼ ካሉት ላይ ምንም የምጨምረው ነገር የለም። አሁን አንቺ አዲስ ፍጥረት ነሽ። ዓለም የማይረብሸውን ሰላም ነው የተቀበልሽው። በጣም ደስ ልልሽ ይገባል። ልጠብቂው ይገባል። ሁላችንንም ፎሎ አድርጊን። እዚህ ጋር በውስጥ አናግሪን። ሌላ ማንንም ለመሰለሽ በትክክል አሁን ስትወጪ ብዙ ኢንቦክስ ታገኛለሽ። እዛ መግባት አልነበረብሽም፣ እንዲህ ማድረግ አልነበረብሽም የሚል። ስለዚህ አሁን እዚሁ እንዳለሽ ኤፊንም ኤርሚንም መሪጌታንም ዳጊንም እኔንም ጆንም እኛን ፎሎ አድርጊ። ከኛ ውጪ ማንንም አታናግሪ። ለምን? አይምሮሽን ሊረብሹትና ሊያውኩት የሚመጡ የተዘራውን የሚለቅሙ ወፎች ስላሉ ማለት ነው። ስለዚህ በዛ ወይ በጣም እንድትጠነቀቂ ይፈልጋለሁ። ጌታ ኢየሱስ ይባርክሽ። ዘመንሽ የተባረከ ይሁን። አምሶ ሃፒ። በጣም ደስ ብሎኛል። ተባረኪ የኔ እህት። በጣም በጠዋቱ መልአክ ነው የሆንሽብኝ። የውስጤን ህልም አይቼም ስላደርኩኝ በጣም አመሰግናለሁ። እናንተ ጋር አይደለም እኔ የገባሁት፣ ኢየሱስ ጋር ነው የገባሁት። ኢየሱስ ጋር ነው የገባሁት። በድጋሚ እነግራለሁ። አሁን እናንተ ጋር አይደለም፣ ኢየሱስ ጋር ነው የገባሁት። እወድሻለሁ። አመሰግናለሁ። በጣም እወድሻለሁ። አይ ዶንት ኖ አንድ ቁጥር ደጋግመሽ ስትጽፊ አይ ፊል ላይክ እንዳስገባሽ ለዚህ ነውና አምሶ ሃፒ የኔ እናት። ታይቶሻል፣ የውስጤ ታይቶሻል፣ አንቺ ታይቶሻል። አመሰግናለሁ በጣም። ሁላችንም እወዳቸዋለሁ። እግዚአብሔር ያክብሩ። ደስ ብሎኛል በጣም። ተባረክ ጌታችን። ሌሎች ጌታን መቀበል የምትፈልጉ ሰዎች ካላችሁ በውስጥ ሁልጊዜ እንደምንለው በውስጥ ጌታን መቀበል ፈልጋለሁ ብላችሁ ጻፉልን። ኤኒታይም 24/7 እናገኛችኋለን። እንደዛ እናደርጋለን። አንዳንድ የወንጌል አማኞች ኮሜንታችሁን እያየው ነው። ሌሎች አሉ ብዙ ጌታን የሚቀበሉ ገስት ላይ ግቡ የምትሉ፣ እኛ እንደሱ ያቆምንበት ምክንያት አለን። በውስጥ ጌታን የሚቀበሉ በጣም ብዙ አሉ ቅዱሳን። እሺ በፊት ኮሜንት ላይ አንድ እየጻፉ እያስገባን እንደምንጸልላቸው አሁን ጌታን ልቀበል እያሉ በውስጥ ምንጸልላቸው በቀን ላይ ከ10 እስከ 15 የሚሆኑ ሰዎች አሉ ጌታን የሚቀበሉ ማለት አንድ እኔ ጋር ብቻ እንኳን እየደወሉ ማለት ነው ጌታን የሚቀበሉ ሰዎች። አሁን እዚህ ቁጥር ማጻፍ ማስገባት ያቆምንበት ምክንያት አለ። የተለያዩ የወንጌል ሰዎች፣ የተለያዩ ሞርሞን ዋሪቨር እምነት ብዙ ተከታዮች የወንጌል አማኝ እየመሰሉ ሰዎችን ጌታን የሚቀበሉትን ሰዎች በዛ መንገድ እንዲያጠምዱ እየሆኑ ነው። ኦኬ በዛ ብዙ ስለተቸገርን ተነጋግረን ተመካክረን ነው ይሄ ይሻላል ብለን በውስጥ እንዲጽፉልን የምናደርገውና በውስጥ ምንጸልላቸው። እሺ በደንብ
ተምረው ጠንክረው ከዛ በኋላ እንደዛ ቢወጡ ይሻላል። ኮሜንት እንደዛ እንትን ማንለው ለዛ ነው። እሺ ተባረኩ። አሁንም በዚህ አጋጣሚ ጌታን መቀበል የምትፈልጉ ሰዎች ካላችሁ በውስጥ ኑና ጌታን መቀበል እንፈልጋለን በሉ። እኛ በቀጥታ መስመርም እንደውላችኋለን። ከዛ ጌታን ንስሐ እንድትገቡ እናደርግና ከዛ ባላችሁበት አጥቢያ አካባቢ አንድ አጥቢያ ላይ እንድትያዙ እናደርጋለን። ደግሞ ማትችሉ ከሆነ ከአቅም በላይ የሆነ ችግር ከሆነ ደግሞ ካለ ደግሞ ኦንላይን እንድትማሩ ደግሞ እናደርጋለን። ኦንላይን ግሩፖች ስላሉን ማለት ነው። ስለዚህ እንደዛ ይሁን። በዛ ምክንያት ነው ኮሜንት ላይ አንዳንድ ቁጥር ጻፉ ምናምን የሚለውን ያቆምነው በዛ ምክንያት ነው። አሁን ብዙ አሉ የተለያዩ ቤተ እምነቶች ኑና ጥያቄ ጠይቁን እስቲ ስለኛ ሃይማኖት ስንል አይመጡም፣ ኑና ተሟገቱ ስንል ተደብቀው ነው የሚያዩን ማለት ነው። ግን ሰዎች አንዳንድ ቁጥር ሲጽፉ ሄደው ሰዎችን ዲሲቭ ሊያደርጉ የሚችሉ ሰዎች እንትን ስላለን በዛ ምክንያት ነው አንድ ቁጥር ማናጽፈው ማለት ነው። ጌታን መቀበል የምትፈልጉ ግን በውስጥ አውሩን፣ ወዲያው እንደውልላችኋለን። በስልክ እንደውልላችሁና ጌታን እንድትቀበሉ እንደዛ እናደርጋለን ማለት ነው። ጌታ ኢየሱስ ይባርካችሁ። እሺ ማጋ ይደውሉ። አይ መደወል ሳይሆን አሜን። ማጋ ይደውሉ። ጌታን መቀበል ፈልገን ነው ካሉ እኛ እንደውልላቸዋለን። ስልክ እንቀበላቸውና እኛ እንደውልላቸዋለን። የትም ሀገር ይኑሩ እኛ እንደውልላቸውና ጌታን እንዲቀበሉ ንስሐ እንዲገቡ እናግዛቸዋለን። ከዛ በኋላ ደግሞ ቀጥሎ ለትምህርቱ ደግሞ ላለው እንደዛ ቀጥሎ እንመካከራለን ማለት ነው። እንደዛ ነው የምናደርገው። እሺ ምኖች ነው የሚለው። እሺ እንዴት ናችሁ? ሰላም ናችሁ ወይ? ያው ጠይቁን ስላላችሁን ልንጠይቅ ነው የገባነው። ሰላም ነው አለን። እሺ ከየት ቤተ እምነት ነው? አባ ኦርቶዶክስ። እሺ ጥያቄ ጠይቁን ያልነው እኛ እንደ ሐዋርያት አስተምረውት ኢየሱስ አስተምሮት ያልተቀበልነው ወይ የማንቀበለው ትምህርት ካለ ንገሩን ነው ያለው። ኢየሱስ አስተምሮት ሐዋርያቱ አስተምሮት የማንቀበለው ትምህርት ካለ ትነግረንና ንስሐ እንገባና ከዚህ በኋላ እንቀበላለን ማለት ነው በአደባባይ። ስለዚህ እሱን ንገረን። ተባረክሽ። ቀጥል። ከጳውሎስ አስተምሮ ለምሳሌ ራሷን ሳትሸፍን የምትጸልይ ወይ ትንቢት የምትናገር ሴት ራሷን ታዋርዳለች ይላል። ስለዚህ እናንተ በሴት አስተምሮ ትቀበሏላችሁ? ስትናገሩ የፀጉሯን ሳትሸፍን ወይ ደግሞ ስትጸልይ? እሺ እኛም በቤተክርስቲያን ውስጥ ሴት ልጅ ስትጸልይ ፀጉሯን ትንቢት ስታመጣ ፀጉሯን እንድትሸፍን ነው። እንደዛ ልምምድ ነው ያነሳው አንተ። ትምህርት ነው ጠይቁ ነው ያልነው፣ ልምምድ ነው። እንደዛ ማድረግ የለባትም ብለዋል ጳውሎስ። ትክክል ነው። በቃ ማድረግ የለባትም። ትንቢት ስትናገር ራሷን መሸፈን አለባት። ስለዚህ እንቀበላለን የጳውሎስን ትምህርት። እንደዛ የሚያደርጉ ይኖራሉ። እንደዛ ሲሆኑ እናርማቸዋለን። የሥነ-ስርዓት ጥያቄ እናነሳና ትክክል አይደለም ጳውሎስ ይሄ ነገር ትክክል አይደለም ስላለ ፀጉራችሁን ሸፈን አድርጉ። ይሄ የሥነ-ስርዓት ጥያቄ ነው። ኢቭን ዶ አጠር ያለ ቀሚስ እንኳን አድርገው እህቶች ሲቆሙ መድረክ ላይ እንደዚህ አይቆምም፣ ረዘም ያለ ልብስ ነው የምትለብሱት ምናምን እንደዛ ብለን እናነሳ። ይሄ የሥነ-ስርዓት ጥያቄ ነው። ሰው እንደዛ እናደርጋለን። አባዬ ትክክል ነው። ስለዚህ አትቀበሉትም ማለት ነው። ሴት ልጅ ሳትሸፍን ወይም ደግሞ ፀጉሯን ሳትሸፈን ብትጸልይ ወይ ትንቢት ብትናገር አትቀበሉትም? መሸፈን አለባት ብለን ነው የምንናገረው ብዙ ጊዜ ማለት ነው። እንደዛ ሲያደርጉ ሰዎች እናስተምራቸዋለን፣ እንገስጻቸዋለን ሸፍኑ ብለን ማለት ነው። ልክ ነው አባይ። ለሴት ደግሞ በማህበር መካከል መናገር ነውር ነውና ይላል። በማህበር መካከል መነጋገር የለባትም ይላል ጳውሎስ ድጋሚ እዛው ቆሮንቶስ 14 ላይ። ስለ እንዳልከው በዛ ላይ እየተናገረ ያለው ምንድን ነው? ያው ትንቢት ስትናገር ትሸፈን ያለው ምንም እንዳትናገር እያለ አይደለም ብለህ ታስባለህ ብዬ አላምንም። ጳውሎስ እዛ ጋር እያለ ያለው ምንድን ነው? አውቶሪቴት ስልጣን ባላቸው በቤተክርስቲያን መሪዎች እያሉ እነሱ ላይ አትሰልጥን፣ እነሱ እያሉ አታስተምር ነው እዛ ጋር እያለ ያለው። በማህበር ነው የሚለው። በማህበር ማለት ጉባኤ መካከል ማለት ነው። በጉባኤ መካከል ነው። ስለዚህ በጉባኤ መካከል ሴት ልጅ ልታስተምር ወይ ልትናገር አይገባትም ነው የሚለው። ኧረ እንደዛ አይደለም፣ ልትናገር አይደለም። እንደዛ ከሆነ እነ ምርትነሽ ለምን እናንተ ጉባኤ ቆሞ ይዘምራሉ? አባዬ ልትናገር ሳይሆን እዛ ጋር እየተናገረ ያለው ልትሰነጥን እያለ የሚጠቀመው ቋንቋ አለ። መሰልጠን ማለት 1434 ላይ ሴቶች በማህበር ዝም ይበሉ ሕግ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እና የሚል በባለስልጣን አውቶሪቴቲቭ በሆኑ ልክ ነው። እየሰማኸኝ ነው የምነግርህን ግን እየሰማሁ ነው። አሁን በቤተክርስቲያን ውስጥ
ኃላፊነት ባላቸው መሪዎች ባሉበት እሱ አታስተምር ነው። እዛ ክፍል ላይ ያን የስነስርዓት ጥያቄ ነው ሐዋርያው ቅዱስ ጳውሎስ እያነሳ ያለው እዛ ማለት ነው። ቤተክርስቲያን መሪዎች ባሉበት ነው እንጂ በማህበር አይደለም፣ በጉባኤ መካከል አይደለም። መሪዎች ባሉበት ማለት ሊደሮች የሉበትም እንደ ማህበር እና ሊደሮች ያሉበትን ለምን ለመለየት ፈለግ? ማህበር ማለት ኦልሬዲ ጉባኤ ነው። በጉባኤ መካከል ማለት አሁን ልትናገር አይገባም ነው የሚለው። በቤተክርስቲያን መካከል ነው ማህበሩ አለ እኮ። አሁን ከአንተ ጋር ያልተግባባ ነው። ማህበር ውስጥ መሪዎች የሉም እንዴ? አይም ለያቸው። አንተ በመሪዎች ብቻ ፊት አልክ እንጂ በማህበሩ በጉባኤ መካከል ነው። አንተ ነው እኮ የለየው። በመሪዎች መካከል ብቻ ብለህ ለየው። መሪዎች ባይኖሩና ማህበር ቢኖር ግን መናገር ትችላለች። አይ ቆይ እንደዛ አይደለም ያልኩት። መጀመሪያ ስማ። መጀመሪያ አንተ አሁን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14 ላይ የጸጋ ስጠቱ አጠቃቀም በጣም የተበላሸበት ቸርች ስለነበረ ለዛ ለስነስርዓት የጻፈላቸው ስነስርዓት ማድረግ ባለባቸው ጉዳይ ላይ ስነስርዓት እንዲኖራቸው የጻፈላቸው መልእክት ላይ ነው የምታነሳው ሀሳብ ማለት ነው። እዛ ላይ ምንድን ነው የሚለው? ስፔሻሊ አንተ አሁን ያነሳው ሴቶቹ ላይ ያነሳው ሀሳብ ሐዋርያው ቅዱስ ጳውሎስ ምንድን ነው ሴቶች በማህበር ዝም ይበሉ አለና ከዛ በፊት በጣም ስለ ስነስርዓት ስለ ነቢያትም ልሳን ስለሚናገሩትም እንዲህ ማድረግ አለባቸው ካለ በኋላ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ኦኬ። አሁን ከዛ በኋላ እያለ ወደ ሀሳቡ እንደዛ ነው የሚቀጥለው ወደታች ማለት ነው። አሁን እዚህ ጋር በማህበር መካከል ዝም ይበሉ ማለት ምንም እንዳይናገሩ ዝም ብለው ይቀመጡ ብለህ ከሆነ የተረዳኸው እንደዛ አይደለም ነው። አንደኛ ሐዋርያው ቅዱስ ቅድም ራስህ አንተ እንዳልከው ራስህ ብለዋል። ሴቶች በጉባኤ መካከል ትንቢት ሲናገሩ ይሸፋፈኑ ብለዋል ጳውሎስ አለ። ሸፋፍነው ይናገሩ ያለው ጳውሎስ ዝም በሉ ሲል ምንም አይናገሩ እያለ እንዳልሆነ መቼስ ግልጥ ነው አይደል? ለዛ ነው በክርስትና አስተምሮ አሁንም አንደኛ ቆሮንቶስ 11 ላይ ስትጸልይና ትንቢት ስትናገር ሴት ልጅ ጸጉሯ ትሸፈን ነው የሚለው። ለምንድን ነው የምታቋርጠኝ? 11 የሚያወራው ስለዛ ነው። እዚህ ጋር ደግሞ በማህበር መካከል ለምንድን ነው የምታቋርጠኝ? እንደዛ ሳይሆን አሁን አንተ የመስማት ጉጉት የለህም ማለት ነው። እሱን ነው የሚያሳየው። ስታቋርጠኝ አንተ ለመስማት ዝግጁ ሆነ አይደለም የመጣ። ሲጨርስ ብትሄድ ምን የሆነ ነገር ትይዛለህ። ግን አሁን መሀል ላይ የምታቋርጠኝ ከሆነ የምለው ነገር አልገባህም። ከዛ የምታወራው ነገር ባልገባህ ነገር ላይ ይሆናል ማለት ነው። አሁን ዝም ብሎ 7 ሰዓት ልንቀር ነው ማለት ነው። አንተም ግን እስክጨርስ ከጠበቀኝ ብትስማማም ባትስማማም ሀሳቤን አግኝተኸው ነው ከዛ ወደ ሌላ እንትን መሄድ የምንችለው ማለት ነው። ምናልባት አንድ አይነት ነገር እያወራንም እኮ ሊሆን ይችላል። ግን ካቋረጥከኝ አይገባህም ምልህም ማለት ነው። ሀሳቤን ካቋረጥክ ማለት ነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ለዛች ቤተክርስቲያን የስነ ስርዓት እንዴት መሆን እንዳለበት አሁንም አስተምሮ አይደለም። ልብ በል አሁን ብዬ ነው ያንን የምነግርህ በተደጋጋሚ ስለ ስነ ስርዓት ስለ ልምምድ ነው እዛ ጋር እያወራ ያለው። ኦፍኮርስ ልምምድ ካስተምሮ ነው የሚቀዳው፣ ግን ስለ ልምምድ እንጂ ስለ አስተምሮ አይደለም የሚያነሳው። አሁን እዛ ጋር ሴቶቹ ስለሚያስተምሩት የትምህርት አይነት ሳይሆን እያወራ ያለው ሴቶች እንዴት መናገር አለባቸው እንዴት መናገር የለባቸውም የሚለው ነው። ኦኬ። ስለ ትንቢቱም ስለምኑም ማለት ነው። ያስተምረው ጥያቄ አይደለም። ኦኬ። ግን እዛ ጋር ሴቶች በማህበር መካከል አሁን አንተን ያልኩ ምንድነው ሴቶች በማህበር ዝም ይበሉ ይላልና ዝም ለምን አይሉም ማለት ስትለኝ ምን አልኩ? መጀመሪያ እኮ የጠየቀኝ ጥያቄ በማህበር መካከል ትንቢት ሲናገሩ ራሳቸውን ይሸፍኑ የሚል ነገር ተናግሯል ጳውሎስ አይደለም ወይ? ስለዚህ ቢያንስ ዝም በሉ እዚህ ጋር አሁን ካዲያ ምን ትረዳለህ መሰለህ? እዚህ ጋር ሐዋርያው ቅዱስ ጳውሎስ ዝም ይበሉ ሲል ምንም እንዳይናገሩ እያለ አይደለም ማለት ነው። ምክንያቱም ራሱ ትንቢት ተናገሩ ግን ተሸፈኑ ብሏላ። ኦኬ። ስለዚህ እያወራ ያለው ዝም በሉ ሲል ምንም እንዳትናገሩ እያለ አይደለም። ሰው ምን እያለ ነው ሐዋርያው ቅዱስ ጳውሎስ? ሴት በማህበር መካከል ምንድነው የሚለው? ሴቶች በማህበር ዝም ይበሉ አለና ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ይላል። አሁን እዚህ ጋር እንዲገዙና እንጂ እንዲናገሩ አልተፈቀደላቸውም ማለት በዛች ቤተክርስቲያን ውስጥ የነበረው እንዳልኩ አንዳንድ ልምምዶች
ትክክለኛ ልምምዶች ስላልነበሩ እሱን ለማረም ነው እየጻፈ የነበረው። በዛች ቤተክርስቲያን የነበሩ ሴቶች ምንድን ነው ኦልሬዲ ቴክ ኦቨር አድርገዋል። ስልጣን የተሰጣቸው ሰዎች አሉ። ስልጣን ስል ቤተክርስቲያን ሊደሮች፣ መሪዎች ማለት ነው። እና በእነሱ ላይ የበላይ ለመሆን ንግግር ስለቻሉ ማስተማር ስለቻሉ ወይ ዋሪቨር ብቻ አቅማችን ከነሱ የተሻለ ነው ብለው ስላሰቡ እነሱ ባሉበት እነሱን ተጭነው በተደጋጋሚ ትምህርቶችን ያስተምሩ ነበረ። እነሱ ባሉበት ማለት ነው። እሱ በእነሱ ላይ መሰልጠናቸውን ያልፈለገው ሐዋርያ ቅዱስ ጳውሎስ ምን አለ? ለሴቶች በማህበር ዝም ይበሉ ካለ በኋላ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም አለ። እንዲማሩ እንጂ እንዲናገሩ አልተፈቀደላቸውም አይደለም ያለው፣ እንዲገዙ ነው ያለው። አየህ፣ እነሱ አሁን የበላይ ከመሆን ጋር አያይዘውት የበላይ ሆነናል ብለው ነው ከሰዎቹ የበላይ እንደሆኑ ራሳቸውን ቆጥረው ነው ቴክኦቨር አድርገው እነሱ የሚያስተምሩት። ቅድም እንዳልኩ ስልጣን ያላቸው አስተማሪዎች ባሉበትም ጭምር ማለት ነው። ከዛ ምንድነው የሚለው? ለሴት በማህበር መካከል መናገር ነውር ነውና ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል። አሁንም በማህበር መካከል መናገር ነውር ነው ካለ በኋላ ሊማሩ ቢወዱ በቤታቸው ይጠይቁ ነው የሚለው። አሁንም አርጊመንት ነው የሚያሳይ። በዛች ቤተክርስቲያን ውስጥ አርጊመንት እንደነበረ ነው የሚያሳይ። ምክንያቱም መናገር ነው ካለ በኋላ ስለማስተማር እያወራ ሊማሩ ቢወዱ ቤታቸው ይጠይቀዋል። ኦኬ፣ ስለዚህ አሁን ጭቅጭቅም ነበር ማለት ነው። ትክክል አይደለም ትክክል ነው የሚል የትምህርት ማለት ትምህርትን የመቀበል ያለመቀበልም ነገር ነበር ማለት ነው በዛች ቤተክርስቲያን። ኦኬ፣ ሶ ጠቅላላ ሀሳቡን ምንድን ነው የሚለው ክፍሉን ብዬ ልንገርህና ከዛ ወደ አንተ እመጣለሁ። ጠቅላላ ይቅርታ ስልክ ገብቶብኝ ነበር። ሴቶች በማህበር መካከል በጉባኤ መካከል እንዳልኩ ቅድም ስልጣን ባላቸው ሰዎች ፊት እነሱ እያሉ ከነሱ የበላይነን ብለው አቅማቸውን ችሎታቸውን ለማሳየት እነሱ ባሉበት በእነሱ ላይ እንዲሰነጥሉ እነሱን አስቀምጠው እነሱ እንዲያስተምሩ የቤተክርስቲያኒቷን ስርዓት ቴክኦቨር እንዲያደርጉ አልፈቅድም ነው ሐዋርያ ቅዱስ ጳውሎስ እያለው እንጂ ምንም እንዳይናገሩ በጉባኤ መካከል ዝም ይበሉ። በቀጥታ አንተ እንደተረዳኸው ሴቶች ገብተው ጉባኤ ላይ ቁጭ ብለው ይውጡ፣ እንደዛ አይደለም። እንደዛ አለማለቱ ደግሞ አንዱ ማስረጃ አንተ ያመጣኸው ነው። ሌላ ማስረጃ ምን ካልክ ማየት እንችላለን። አንዱ አንተ ያመጣው ማስረጃ ምንድነው? ጳውሎስ ሲናገሩ ትንቢት ፊታቸውን ፀጉራቸው ይሸፍኑ አለ። ካዲያ መቼስ በሆዳቸው አይደለም ትንቢት የሚናገሩት አይደለም እንዴ? ዝም በሉ ብሎ ደግሞ ትንቢት ሲናገሩ አይልም። ዝም በሉ የተባለበት ምክንያት በዛ ምክንያት ነው። እሺ አሁን ማውራት ይችላል። ይሄ ምናልባት የእስልምና ጥያቄ ይመስለኛል እንጂ የኦርቶዶክስ ጥያቄ ዛሬ የኦርቶዶክሳውያን ጥያቄ አይደለም። በየሰንበት ትምህርት ቤቱ ጉባኤ ሴቶች ቆመው ምን እያሉ ነው? የፈለጉትን ጥያቄ እየጠየቁ ነው። የፈለጉትን መዝሙር እየዘመሩ ነው። በየትኛውም መድረክ ሴቶች ቆመው መዘመር እንግዳ ነገር አይደለም። ምናልባት ይሄ እንግዳ የሚሆነው ለሙስሊም ማህበረሰብ ብቻ ነው። ሙስሊሞች ናቸው ሴቶቹ የትኛውም ነገር አሁን ትንሽ እየፈቀዱላቸው ነው ወደ መቃብር ቤት መውጣት፣ ወደ መስጊድ አካባቢ ምናልባት ምናምን እንጂ የተጨቆኑ ምንም አይነት ሃይማኖታዊ ጥያቄ እንዳይጠይቁ የተከለከሉ ሙስሊሞች ናቸው እንጂ ኦርቶዶክሳዊ የሆነ ሰው ይሄን ይጠይቃል ብዬ አላስብምና ኦርቶዶክስ ነው ወይ ልጁ እንጂ ሰበካ ጉባኤ ኤፍዬ የሰበካ ጉባኤ ምርጫ ሴቶች ራሳቸው ጸሐፊዎች የሆኑበት አለ። ላትናገር ነው እንዴ? ጸሐፊ ሆና ጠቅላላ ጉባኤ ተደርጎ ኤዲት በሚደረግበት ጊዜ የሚደረግ ብዙ ነገር አለ። በጣም ብዙ ሀይ የሆነ ቦታ ላይ ጠቅላይ ቤተ ክህነት ብትሄድ በጣም ብዙ እንትን ሰራተኞች አሉ። የመላ ኢትዮጵያ ማለት ነው። ላይናገሩ ነው እንዴ? ጳጳሳቱ ባሉበት ጉባኤ መናገር የሚችሉ ናቸው። እና ይሄ የኦርቶዶክሳዊ ጥያቄ አይደለም፣ የኦርቶዶክስ ጥያቄ አይደለም። እሱ ተመልሰዋል ምንም ነገር። ስለዚህ ልጁ ሙስሊም ሊሆን ይችላል ብዬን ማስበው እንጂ እስልምና ላይ ነው ሴቶች የተጨቆኑ። በምንም ነገር ቢሆን እንዲሁ ሴት መሆን መፈጠር በጣም የሚያስጠላ የሆነበት ቤተ እምነት የእስልምና ላይ ነው እንጂ ወንጌላውያኑም አይደለም ኦርቶዶክስም አይደለም። ይኸው ከበረ ይዘው እንትን እያደረጉ ማህሌት ውስጥ ይኸው በቅርቡ እንኳ ላያችሁም እንዴ መዝሙር እየዘመረች በጣም ሊቃውንት ባሉበት መካከል በርካታ ሊቃውንት ኤፍያ ይተዋል። ማን ነበር ያመጣው? እንደዚህ
ኤርሚ ይመስለኛል ወይም። ስለዚህ ይሄ በጣም የተለቀቀ ነገር ነው። ይኸው ዘማሪዎቹ እነ ዘርፌም እነ ምርትነሽ ምናምን ነገር ስንት ሺህ ህዝብ ባለበት አይደለም እንደሚዘምሩ። እስኪ የመስቀል የጥምቀት እስኪ እዩ። በሚሊዮን የሚቆጠር ህዝብ ባለበት መካከል ወረቡ ሴቶች ይወርባል። ወረብ ያውም የሊቃውንቱ ወረብ እና ምንም አይነት ጥያቄ ሴት በማህበር መካከል ዝም ትበል ይላል፣ እንደዚህ ትበል ይላል ምናምን ነገር ምንም ምናልባት ፀጉራቸው ይሸፈኑ ይላል ከሚል በስተቀር ሌላ ምንም አይነት እንትን የለም። ፀጉራቸው የማይሸፈኑ ይኖራሉ። ይሄ ደግሞ ስርዓት ነው። ፀጉራቸው ከሸፈኑ ገሃነም ይገባሉ የሚል የለም። ፀጉራቸው ከሸፈኑ አልዳኑም ማለት ነው። ካልሸፈኑ ይቅርታ፣ ፀጉራቸው ካልሸፈኑ አልዳኑም ማለት ነው፣ ወይም ገሃነም ይገባሉ የሚል አይደለም። እንደዚህ አይነት አስተምሮ የለም። ስርዓት ነው። አግባብነት ያለው ስርዓት እንዲኖር እንጂ ከተናገረች ወይም ከተናገሩ ገሃነም ይገባሉ ምናምን ነገር የሚል አይደለምና ቁርአን ላይ ጠይቀው ልልፈልጌ ነው። እኔስ እድል ይሰጠኛል እንደዚህ አንድ ጊዜ ምንድነው ኮሜንት ላይ አይቻለሁ። ሙስሊም ነው ስለ እስልምና ጠይቀው እንደዛ እያላችሁ ተከታታይ ትጠይቃለች እንዴ? የፈለገ ለምን አይሆንም? ሃይማኖቱ ጥያቄ መጥተዋል አይደል? እኛ የጠየቅነው እኮ ሐዋርያቱ አስተምረውት ማንቀበለውን አስተምር ስንለው ጥያቄ አለ ብሎ መጥተዋል። ምንድነ ስንለው በቃ እሱ ነግሮናል ኦርቶዶክስ ነው ብሎ ዋሸ። እሱ ልጅ ኦኬ ዋሸና ጥያቄ መጽሐፍ ቅዱስ ላይ ነው ጥያቄ አንስቶ የንሰው ሰው ምንድነው? ፖይንቱን አላገኘሁትም። እስላም ቢሆንስ ኦኬ በቃ ዋሽቶ ገባ እሱ ሰዋት የሚጠይቀው መጽሐፍ ቅዱስ ነው አይደለ? እዛ ላይ ነው ማውራት እና እሱ እንትን አይደለም። ኮሜንት ላይ የምትሉትን መርጌታ ያነሱት ሀሳብ በጣም ትክክለኛ ሀሳብ ነው። ብዙ ጊዜም እኛ እናነሳዋለን በተከታታይ። ቅድም ሜንሽን ሳደርግ የነበረው ለዛ ነው። ኦርቶዶክስ እና ሌሎቹም ክርስትና ሃይማኖቶች በዚህ ጉዳይ ላይ ብዙ እንትን ያለባቸውን የተለየ አቋም የላቸውም። ምክንያቱም ሀሳቡን ትምህርቱን ስለሚረዱት ማለት ነው። ኦልሬዲ ትምህርቱ የተብራራም ስለሆነ ከዚህ ቀደም ብዙ ጊዜ ጥያቄ ተነስቶበት የተብራራ ስለሆነም ማለት ነው እና ትክክል ነው። እሺ አለህ ምዕመኖች አሉ። እኔ ልቀጥለው። ቆይ ምዕመኖች እሺ ገብተዋል ያልኩ ገብተዋል ያልኩን ሰምተኛል። ሁላችሁንም ሰምቻችኋለሁ። ያው ነገሩን አበዛ። ምንድን ያልከኝ አሁን መጨረሻ ላይ አልሰማሁም። መጨረሻውን እንኳን አልሰማሁም። ችግር የለም። መጀመሪያ ያልኩን ሰምተሃል? ያው መጀመሪያ ላይ ያው ስታወራ የነበረውን ሰምቻለሁ። ኦኬ እሺ ምን ማትስማማው አለ ካልኩት ላይ? አዎ እንዴ በደንብ አልስማማም። ሁላችሁም አሁን ያላችሁት ነገር ምንድነው? መጽሐፍ ቅዱስ ላይ የተጻፈ ነገር ሆኖ ሲኦል ወይ ደግሞ ገሃነም የማያስገባ እስከሆነ ድረስ ምን ችግር አለው? ሴቶች ቢያስተምሩ ባያስተምሩ አይነት ነገር ነው መልሳቸው። በተለይ መርጌታ እንደተናገሩት እንደዛ ነው። መርጌታ ምን ችግር አለ ብለዋል? ምን ችግር አለ ብለዋል? ሲኦል አያስገባም አሉ እኮ። ይህን ነገር ሴት ልጅ ትብትሉ ሲኦል አያስገባም አሉ። ስለዚህ ሲኦል ካላስገባ ብታወራም ችግር የለውም ነው። በተቃራኒ ብለዋል። እሳቸው እድል ማግኘት ይችላል። ሲኦል አያስገባም አሉ ብለዋል። ችግር የለውም ብለዋል። ሲኦል አያስገባም ማለት እኮ ችግር የለውም ማለት ነው። በተቃራኒ እኮ ሲኦል ካላስገባ ችግር የለውም ያ ነገር ቢሆን እንደዛ ነው የምታምነው አንተ? ሲኦል የማያስገባ ነገር ሁሉ ችግር የለውም ብለህ ነው የምታምነው ካሉ አሁን እሳቸው እንዳሉት ነው ያልኩ። ሲኦል የማያስገባ ከሆነ ችግር የለውም። ስለዚህ አሁን እግርህን በዘነዘና ብትሰብረው ሲኦል አትገባም። በዛ ለምን በዘነዘና አትሰብረውም እግርህን? ማለት እሳቸው እኮ ነው ያሉት እኮ እኔ እኮ አይደለሁም አላሉም። ያንተ ሎጂክ ነው። እሳቸው ላይ አትለጥፍ። እሳቸው ያሉት በልብስ በመከናነባውና ባለመከናነባ ምክንያት ሲኦል አትገባም ነው ያሉት። ችግር የለውም ያሉት ነገር የለም። አንተ ግን ችግር የለውም ስላልክ እግርህን ብትሰብረው ሲኦል ለመግባት ችግር ስለሌለው ለምን እግርህን አትሰብርም? ምን ማለት ነው? ብትሸፋፈን ሲኦል ያስገባ ማለት ምን ማለት ነው? ዶክትሪን አይደለም ነው። ዶክትሪን ያልሆነ ነገር በኛ ቤት እኮ ምን ማለት ነው? ማለት ምንም የሚያመጣው ለውጥ የለም ነው። ተንቀዠቀሽክ በጣም እኮ። ስማ መጀመሪያ ሲኦል የሚያስገባና የሚያስገባ ማለት
ካሁን በኋላ አስወርድሃለሁ። መሀል ላይ ብትገባ አስወርድሃለሁ። እሺ እንዳትገባ መሀል ላይ። በስነስርዓት ጊዜ ሰተን እያወራን ስለሆነ አንተም እንደዛ ልክ የኛን እንትን ብትከተል ደስ ይለኛል። እንዳከበርን እንደዛው ቢሆን ማለት ነው። እኔ እንድትወርድ አልፈልግም፣ እንድንወያይ ነው የምፈልገው። ግን እንትን አታርገው። እኔ ሳወራ እኩል የምትጮህ ከሆነ ችግር ተፈጠረ ማለት ነው። ሰው ምንድነው መርጌታ ችግር የለውም የሚል ቃል አልተጠቀሙም። አንተ ችግር የለውም ብለዋል መርጌታ ብለህ ዋሸህ። እሱ ትክክል አይደለም። እሳቸው ያሉት ፀጉሯን መከናነቧና አለመከናነቧ ሲኦል የሚያስገባ አይደለም አሉ። ያ ማለት ችግር የለውም ማለት አይደለም። ኦኬ፣ ሲኦል የማያስገባ ነገር ግን ችግር ያላቸው ብዙ ነገሮች አሉ እንዳልኩ። አይ እንደዛ የለም ካልክ የአንተ ሎጂክ ስለሆነ እግርን በዘነዘና ስበረው አልኩ። እግርን በዘነዘና ስለሰበርክ ሲኦል አትገባም። እኔ ቃል እገባልሃለሁ። ግን ችግር እንደሌለው ትነግረኛለህ። ከዛ በኋላ ችግር ካለው ችግር አለው ማለት ነው። ሲኦል ባያስገባህም ግን ችግር አለው ማለት ነው። ስለዚህ ሲኦል የማያስገባ ነገር ሁሉ እናደርጋለን ማለት አይደለም። ሰው የአንተ ሎጂክ ነው፣ የእሳቸው ሎጂክ አይደለም። እሳቸው የስነ ስርዓት ጥያቄ ነው ያኛው። ፀጉሯን መከናነቧና አለመከናነቧ የስነ ስርዓት ጥያቄ ነው እንጂ ዶክትሪናል አይደለም ነው ያሉት እሳቸው። አሁን በዚህ ጉዳይ ላይ እንትን ማለት ነበረብን እንደ አደልት፣ በዚህ ጉዳይ ላይ እንኳን መጨቃጨቅ ነበረብን እናንተ። ወደ ፖይንታችን እንመለስ። አሁን እንትኑን ለቀን ማለት ነው ወደ ተነሳበት ፖይንት እንመለስ። ስለዚህ ሐዋርያው ቅዱስ ጳውሎስ አንሚት አድርገው፣ አንድ ጊዜ አንሚት አድርገው። ኦኬ። ሐዋርያው ቅዱስ ጳውሎስ ሴቶች ትንቢት እንዲናገሩ ፈቅዷል አልፈቀደም? እኮ ላስረዳኸኝ ማለት እንደ መጽሐፉ ጥያቄ እየጠየኩ ነው። ራሷን ሳትሸፍን የምትጸልይ ትንቢት የምትናገር ሴት ራሷን ታዋርዳለች ይላል። አሁን እኮ በቃ ስማና፣ አሁን ምልህን ተረጋጋ። መጀመሪያ ተረጋጋ። ተረጋግተሃል? እሺ፣ ከተረጋጋ አመሰግናለሁ። ተረጋጋና ስማኝ። ሐዋርያው ቅዱስ ጳውሎስ ሴት ልጅ ትንቢት እንድትናገር ፈቅዷል ወይስ አልፈቀደም? ፈቅዷል። ፀጉሯን ተሸፋፍና ትንቢት እንድትናገር ፈቅዷል። ኦኬ፣ እሺ። ስለዚህ ጳውሎስ ዝም ትበል በማህበር መካከል ምንም እንዳትናገር ማለቱ አይደለም አይደል? ቢያንስ ትንቢት መናገር ትችላለች ጳውሎስ ፈቅዷል። ራይት። አሁን እኮ ልዩነቱን እኮ ላስረዳ ነው። እዚህ ጋር ያለው ራሷን ጥያቄ እየጠየኩ ነው። ጥያቄ እየጠየኩ ነው። ጥያቄን ስማኝ። ጳውሎስ ትንቢት እንድትናገር ፈቅደዋል። እሺ፣ ኦኬ። በማህበር መካከል ሴት ዝም ትበል አለ ሐዋርያው ቅዱስ ጳውሎስ። ዝም ትበል ሲል ቢያንስ ትንቢት ትናገር ብለዋል ራሱ ሐዋርያው ቅዱስ ጳውሎስ። ስለዚህ ዝም ትበል ማለት ምንም አትናገር ማለት አይደለም አይደል? በራሱ ጳውሎስ መሰረት ዝም ትበል ሲል ምን ማለት ነው? እሺ፣ አንተ አስረዳኝ። ዝም ትበል ሲል እኔ አስተማርኩ። እኔማ አስተማርኩ። ዝም ማለት ምን ማለት እንደሆነ አስተማርኩ። አልተቀበልክም እሱን። ስለዚህ አሁን ጥያቄ እየጠየኩ ነው አንተ። ስለዚህ ሐዋርያው ቅዱስ ጳውሎስ ያ በማህበር መካከል ዝም ትበለው ያለው ሐዋርያው ቅዱስ ጳውሎስ ትንቢት ትናገር ብለዋል። ስለዚህ ትንቢት ትናገር ያለው ጳውሎስ በማህበር መካከል ዝም ትበል ሲል ምንም ነገር እንዳትናገር ማለቱ አይደለም አልኩ። ትስማማለህ? አትስማማ? አልስማማም። አይደለም፣ እንደዛ አይደለም ማስተባበሩ። ወንድምነት አንዴ ድምፅ ላሰማላችሁ። ድምፅ ላሰማላችሁ። ኦኬ፣ ቴንክ ዩ። ዘግይታችሁ የገባችሁ ሁላችሁንም ሰላም ብያለሁ። ተባረኩ። እሺ፣ ቀጥሎ ይፊ። እሺ፣ ስለዚህ በማህበር መካከል ዝም ትበል ሲል ምንም ነገር እንዳትናገር ማለቱ ነው። አዎ፣ ምንም እንዳትናገር በማህበር በጉባኤ መካከል ዝም ትበል ነው። ኦኬ፣ ምንም እንዳትናገር ማለቱ ነው። እንዳትናገር ጥያቄ ከፋላት ባህሏን ተጠይቅ ነው። ኦኬ፣ እሺ። ስለዚህ ምንም እንዳትናገር ማለቱ ነው ወይ ነው እያልኩ ያለት? አትናገር እያለ ነው። እሺ፣ በጣም አመሰግናለሁ። ሐዋርያው ቅዱስ ጳውሎስ ትንቢት ትናገር ሲል እዚህ ጋር በማህበር አይልም። ትንቢት መናገር የሚለው ቦታ ላይ አይልም። በማህበር ትናገር። ትንቢት ትናገር የሚለው አንደኛ ቆሮንቶስ ምዕራፍ 11 ላይ በሆዷ ነው ትንቢት ትናገር የምትለው ወይስ ሰው የለም? አይልም። አሁን እዚህ ጋር ቆይ በማህበር አይልም። እዚህ ጋር ራሷን ሳትሸፍን የምትጸልይ ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች። ትንቢት ለማን ነው? ትንቢት ለማን ነው? ሴት ልጅ ቤቷ
ሴት ልጅ ቤቷ ጸልይም እንዴ? ትንቢት ለማን ነው? ይህን እንኳን ሳታውቅ ነው የገባኸው። እንትን እስላም እንዳለው ገለጽ። ከእግዚአብሔር የመጣላትን ነገር መልእክት ትናገራለች። ከእግዚአብሔር የተነገራትን አልጠየኩም። ትንቢት ለማን ነው? ትንቢት ለሁሉም፣ ለእኔም ሊሆን ይችላል የሚመጣው፣ ለሀገር ሊሆን ይችላል፣ ለህዝብ ይሆናል ትንቢት የምትናገረው። ስለዚህ አሁን በደንብ ቻሌንጅ ላደረግ ነው። ሙስሊም እንደሆንክ ኦቬስ ስላልኩ ማለት ትንቢት ለማን እንደሆነ ልንገርህና ከዛ ወደ ጨመቃ ስራ ትገባለው ማለት ነው። አሁን አፕሮቼን ቀይር ያለው ምን ይላል መሰለህ? ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ጉባኤ መካከል አይደለም ስላልክ ማለት ነው ቁጥር 1 ላይ እዚሁ አንተ ቅድም ያነሳው ክፍል ወደ ላይ ከፍ ብለህ ያላነበብከው ክፍል ምን ይላል መሰለህ? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውሉ የለምና በመንፈስ ግን ምስጢር ይናገራል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። አሁን ትንቢት ለማን ነው? ትንቢት እኮ ለሁሉም እኮ ነው። ለእኔም ሊሆን ይችላል አለ። ስለዚህ ብቻዋን ያልከው ተሳስተሃል። ብቻዋን ሆና ትንቢት ትናገራለች ያልከው ተሳስተሃል። አልተሳሳትክም። ብቻዋን ትንቢት አላልኩም። ሴት ልጅ ስትጸልይ ነው ያልኩት። ስትጸልይ ቤቷ ትጸልያለች ብቻዋን ነው። ሐዋርያ ቅዱስ ጳውሎስ ትንቢት ነው ያለው አይደል? ስለ ትንቢት ብቻ ሳይሆን ስለ ትንቢትም አንስተዋል። 11:5 ላይ ራሷን ስለ ትንቢት አንስተዋል አላነሳም? አያወራም እዚህ ጋር ስለ ትንቢት አንስተዋል አላነሳም? ሐዋርያ ቅዱስ ጳውሎስ እኮ አሁን እኮ በመጀመሪያ በአሁኑ መሰረት ነው ስርዓት ስለሌለው አምልኮ ነው የሚያወራው አይደል? ሁለቱም ቦታ ላይ ስላለው አምልኮ ወደምትፈልገው አልሄድም። አሁን እኮ አፕሮችን ቀይሬያለሁ ብያለሁ። ስለ ትንቢት ያወራል አያወራም? አያወራም ካልገኝ ትክክል አይደለህም ስላልከኝ አሁን ጠይቀህኝ አስረዳው። ኦኬ ሳስረዳህ አንተ ቴንሽንህ ገባኝ። ሳያውቁ ለማወቅ አይደለም የመጣ አሁን ቻሌንጅ ልታደርገኝ ስለሆነ ምንም እንደማታውቅ አሁን በእግዚአብሔር ቃል እንዳይለመድ አድርጌ ገርፌ ላስወጣህ ነው። ስለዚህ አሁን መልስልኝ፣ እያልኩ ያለሁትን መልስልኝ። ትንቢት ስለመናገር 11 ላይ ተናግሯል አልተናገረም? ሴት ልጅና ትንቢትን አንድ ላይ አድርጓል አላረግም? ተናግሯል፣ ግን በማህበር መካከል አይደለም። 11 ላይ በማህበር መካከል አላለም፣ ግን ትንቢት ስትናገር ብሏል አይደለ? ማህበር የሚል ነገር አልተናገረም። ምጠይቅህን መልስ። እኔ እኮ ተጠያቂ አይደለሁም፣ ጠያቂ ነኝ እንጂ። በጌታ ሰላም እታችሁ እና ላሳያቸውና ቪዲዮ ከፍቼ ለሚሰሙት ሰዎች እንደዛ ይሻላል። እዛው እንዳለ ኤፍዬ እዛው እንዳለ ከይቅርታ ጋር እዛ ቁጥር 17 ላይ ነገር ግን ብሎ ይጀምራል። ነገር ግን ከላይ ካለው ስርዓት ጋር አያይዞ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለምሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። እንዲህ አይነት ነገርም ደግሞ በአብያተ ክርስቲያናት ብሎ ቁጥር 16 እኛ ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል። ከዛ አያይዞ ነው በምትሰበሰቡበት ጊዜ ብሎ ነገር ግን ብሎ የሚሄደው ለዛኛው ነውና በእርግጥም ሙስሊም ስለሆነ አይገባውም። ይሄ የምትነግረው ነገር በጣም ከበቂ በላይ ነው፣ ደግሞም ተገቢ ነገር ነው። ብዙ ሰዎች እየተማሩ ስለሆነ ብዙ ሰዎች በውስጥ ስላሉ ለነሱም ጭምር ነው። በደንብ ብታብራራው የተሻለ ነው ማለት ነው። እና እዚህ ክፍል ላይ ግን በምትሰበሰቡበት ጊዜ ብሎ የሚሄድ ስለሆነ ስለ ስብሰባ እንጂ ስለ ዝምና ብቻዋ ቤቷ ስትሆን የሚል እንደዚህ ይሄ ሂጃብ ነው የሚሉት እንደዛ አይነት ስለ ሂጃብ አይደለም የሚናገረው። ተባረኩ መርጌታ። እሺ ይህንን አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ሀሳብ ልንገራችሁ። መጀመሪያ ምንድነው እዚህ ጋር ስለ ወንድሞች ሆይልና ለቤተክርስቲያን ነው የሚጽፈው፣ ለቆሮንቶስ ቤተክርስቲያን ነው የሚጽፈው። ይሄ በሁሉ ስለምታስቡኝና አሳልፌ እንደሰጠዋችሁ ወገን ፈጽማችሁ ስለያዛችሁ አመሰግናለሁ ይላል። ኦኬ ከዛስ ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ
ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይ ትንቢት የሚናገር ወንድ ሁሉ ራሱን ነው። ትንቢት መናገር የሚል ነገር አለ አይደል? መጸለይና ራሷን ሳትሸፍን የምትጸልይ ወይ ትንቢትን የምትናገር ይላል አይደል? እሺ እንዳትረሱት። ራስ ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች እንደተላጨች ያህል ነውና፣ ይሄን እንዳትረሱ። እሺ አንደኛ ቆሮንቶስ ምዕራፍ 14 ላይ ሄድን ማለት ነው። አንደኛ ቆሮንቶስ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ እያለ ይናገራል። እዚህ ጋር ኦኬ። አሁን እዚህ ጋር ዝም ይበሉ ሲል ዝም ይበሉ ማለቱ ዝም ይበሉ ማለት ምንም እንዳይናገሩ ማለት አይደለም። በዛን ጊዜ ከስልጣን ጋር በተያያዘ ነው ያለው። የስልጣን መሪዎች ሊደሮቹ ባሉበት በእነሱ ላይ ይሰነጥሩ ነበር። እነሱ ታዛዥ አልነበሩም። እነሱ ባሉበት የቤተክርስቲያንን ስርዓት ቴኮቨር አድርገው እነሱ ነበረ ቤተክርስቲያንን መሪዎቹን ጭምር እነሱ ባሉበት ለማስተማር እንዲና እንደዚህ ለማድረግ ስለሚፈልጉ ለዛ ስርዓት ትክክል እንዳልሆነ ያ ስርዓት ለዛ ነው ይሄም ጳውሎስ የጻፈው ስል ትክክል አይደለም። ዝም ይበሉ ካለ ዝም ይበሉ ነው አለ። ኦኬ ዝም ይበሉ ካለ ብዬ አሁን እንዳትረሱብኝ ያልኳችሁን 11 ላይ ያለውን ትንቢት የሚል ቃል አንስቷል ጳውሎስ። ትንቢት ስትናገር ሴት ልጅ ትከናነብ ይላል። ካዲያ እዚህ ጋር ዝም ይበሉ ምንም እንዳይናገሩ ካለ እዛ ጋር ትንቢት እኮ ለዚቹ ቤተክርስቲያን እኮ ሐዋርያው ቅዱስ ጳውሎስ ትንቢትን ስትናገር ትሸፋፈን ብሏል ስለው ያ በማህበር አይደለም። እዚህ ጋር በማህበር ብሏል፣ ያ በማህበር አይደለም ማለት ኦኬ። እሱ ነው መጨረሻ ላይ እንትን ያልኩበት ምክንያት ማለት ነው። ያ በማህበር ነው የሚል ነገር የለም ማለት ይሄስ በማህበር ነው። በማህበር ዝም ይበሉ ነው የሚለው። ኦኬ ትንቢት ለማን ነው ስለው እሱን አላነበበውም፣ ያው አልተዘጋጀበትም። እነሱ ሁለት ጥቅስ ይዘው ነው የሚመጡት ክርስቲያኖችን ቻሌንጅ እናድርግ ብለው። ይኸው አንደኛ ቆሮንቶስ ራሱ አንደኛ ቆሮንቶስ ምዕራፍ 1 ጀምሮ ስታዩ ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። ትንቢት መናገር በብርቱ ፈልጉ ያለው ለምንድን ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል አለና ትንቢት የሚናገር ግን አለ። እሺ ትንቢት የሚናገር እዛ ጋር ትንቢት ሴት ልጅ ትንቢት ስትናገር ትሸፋፈን የሚለውን አስታውሱ። ትንቢት የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለማይናገራል ለሰው ይናገራል አለ። ሰው ትንቢት ትናገር የሚለው ለራሱ አይደል፣ ለቤተክርስቲያን ነው። አንደኛ መልእክቱ የተጻፈው ለቤተክርስቲያን እንደሆነ እሱ እንኳን ደብዳቤ እንደሱ እንኳን አትረዳው። ትምህርት ቤት ትንቢት ስለመናገር ስለ ሴቷ ሲያወራ ስለ ማህበር ነው እያወራ ያለው ማለት ነው። ትሸፋፈን እንደዚህ ትሁን እያለ ወንዱም እንደዚህ ያርግ እያለ የሚናገረው ማለት ነው። ስለዚህ ትንቢት ትናገር ያለ ጳውሎስ ምንም እንዳትናገር ዝም ትበል አይደለም፣ ዝም ይበሉ እያለ ያለው እዛ ላይ ያለው ቃላቶቹን ስታዩት ራሱ ስለ መግዛትና ስለ መገዛት ያወራል ሐዋርያው ቅዱስ ጳውሎስ። ስለዚህ በዛ በቤተክርስቲያን ሊደሮች ላይ ለመሰልጠን ፍላጎት ስላላቸው በዛ ምክንያት ነው ሐዋርያው ቅዱስ ጳውሎስ ይህንን እየጻፈ ያለው። እንደዛ ሊሆን አይገባም ብሎ ማለት ነው እንጂ በጉባኤ መካከል ዝም ትበል ምንም እንዳትናገር እያለ አይደለም ሐዋርያው ቅዱስ ጳውሎስ። ለምን እንዴት መናገር እንዳለባት ራሱ ሐዋርያው ቅዱስ ጳውሎስ እያስተማረ ስለሆነ በጉባኤ መካከል ያለውን ነገር ማለት ነው። ሌላው በመጽሐፍ ቅዱስ ውስጥ በርካታ ሴቶች አገልግሎትን በተመለከተ ከዚህ በፊት ብዙ ብለናል። በርካታ የሴት አገልጋዮች በአዲስ ኪዳን አሉ። ሐዋርያ ሁሉ አለች በአዲስ ኪዳን ማለት ነው። እነ ሊዲያን በማስተው በጣም በርካቶቹን ማንሳት እንችላለን። በአዲስ ኪዳን ቤተክርስቲያን ማለት ነው አገልጋዮች የነበሩ ኦኬ። እነ ፌበንን ማንሳት እንችላለን። ፌበን ማለት ነው ሊዲያ ያልኳችሁ ይቅርታ። ፌበን አሁን ዳቆን ነበረች ታውቃላችሁ። እና አገልጋይ ተብላ የተጠራችው ማለት ነው። እነ ጳውሎስም በዛው በአገልጋይ እሷ በተጠራችበት ተመሳሳይ ቃል ተጠርተዋል። ስለዚህ በአዲስ ኪዳን ውስጥ የቤተክርስቲያን አገልግሎት ኦብቪየስ ነው። ሴቶችን በተመለከተ መጽሐፍ ቅዱስ ትክክል ነው የሚለው አለ፣ ትክክል አይደለም የሚለው አለ። ሀሳቡ በጣም ግልጽ ነው። ሴቶች በቤተክርስቲያን ውስጥ
የተለያየ አገልግሎት አላቸው። መጽሐፍ ቅዱሳዊም ነው። በመጽሐፍ ቅዱስ ውስጥ በአዲስ ኪዳኒቷ ቤተክርስቲያን በርካታ አገልግሎቶችን ማየት እንችላለን። የሴቶች አገልግሎት ግን ደግሞ የሴቶች አገልግሎትን ደግሞ ማናይበት ደግሞ አለ በአዲስ ኪዳን ውስጥ ማለት ነው። ለምሳሌ ቤተክርስቲያንን የመምራት ኃላፊነት ለሴቶች ሲሰጥ አናይም በቤተክርስቲያን ውስጥ ማለት ነው። ሌላ ግን ማንኛውም አገልግሎት እንግዲህ ለቤተክርስቲያን ስጦታ አድርጎ የሰጠው በመንፈስ ቅዱስ አማካኝነት ሁሉም ከዛ ተካፋዮች ናቸው። የመንፈስ ቅዱስ ስጦታ ወንድና ሴት እያለ ጾታ እየለየ አይደለም፣ ላመኑ ሁሉ የሚሆን ነው ስጦታው እና ቤተክርስቲያንን መምራት ሌላ ነው። እንደገና ደግሞ በጸጋ ደግሞ ስጦታ ደግሞ ማገልገል እሱ የተለየ ነው ማለት ነው። እሺ ሜርሲ፣ ይቅርታ ረጅም ሰዓት ያዝኩኝ፣ መቀጠል ትችላላችሁ። ኢትስ ኦኬ ፍዬ አድሬስ አድርገኸዋል። በቃ ቢኖር ነበረ ሌላ ሰው እንቀበል አይደል? ይቻላል። ሜርሲ የገባ የለም። ፕሮፋይል እያየው ላስገባ ብዬ ነው። እሺ ይሄንን ላስገባው እንዴ? እሺ ፕሮቴስታንት አይድንም የሚለው አስገባውት። ኤፍዬ አለ፣ ሰው ገብቷል። ሰላም ሰላም። ፕሮቴስታንት አይድንም ብለህ የጻፍከው ልጅ ሰላም ነው? ሰላም ነው። ፕሮቴስታንት አይድንም አልክ፣ በሰላም ነው? አይድንም። አንተ ምንድን ነህ? ኦርቶዶክስ። ኦርቶዶክስ ይድናል? አዎ። ኦኬ፣ ኦርቶዶክስ ይድናል፣ ፕሮቴስታንት አይድንም። ትክክል። እሺ፣ ፕሮቴስታንት ማይድን ነው ለምንድን ነው? መጽሐፍ ቅዱሳዊ የሆነ ትምህርቱን ስለማይቀበል። እሺ፣ ማንቀበለው መጽሐፍ ቅዱሳዊ ትምህርት ምንድን ነው? ያው ብዙ አይነት አለ። አንድ ካለ እኔ አሁን ኦርቶዶክስ ሆናለሁ፣ ምን አደርጋለሁ? ጴንጤ ጋር አንድ ትምህርት ካለ መጽሐፍ ቅዱስ ማንቀበለው ትምህርት፣ እኔ አሁን ኦርቶዶክስ ሆናለሁ። እኔ ከመጽሐፍ ቅዱስ እውነት ተጣልቼ መኖር አልፈልግም። እኔ ጴንጤዎች ቤት ያለሁት ከመጽሐፍ ቅዱስ እውነት ጋር ስለተስማሙ ነው፣ መጽሐፍ ቅዱስ የሚለውን ስለሚሆኑ ነው እንጂ እናንተ ቤት ነው እንደውም ሌላ ነገር የሚሻለው። እዚህ ቤት ህይወት ብቻ ነው ያለው። እናንተ ቤት ግን ከህይወት ሌላ ያው ብዙ ነገር አለ ታውቃለህ። ያው እዚህ ቤት ህይወት ይሻለኛል ብዬ ነው የቀረሁት። ስለዚህ አንተ ቤት ህይወት ካለ እንደገና ደግሞ ያን የመሰለ ካቴድራል አለ ታውቃለህ። እኛ እዚህ አዋራ ጠጠር ምናምን እንትን እየወጋን ምናምን ነው የምናመልከው እንደምታውቀው አንተ። ምንጣፉ ምኑ እዛ ምግብ ምናምን እንትን ምናምን አሳጥር ብዙ ነው አሉ። እሺ አሳጥራለሁ፣ ግን ምነው ባረዘምከው አስብልሃለሁ። ቀጥሎ ግን ቀጥልሽ ቀጥል። ሰው በእምነት ይድናል። አቤት አንድ ትምህርት ብቻ አምጣ ማንቀበለውን ከመጽሐፍ ቅዱስ እንደገባውልህ ቃል ኦርቶዶክስ ሆናለሁ። አንድ ብቻ ሰው በእምነት ብቻ ይድናል የሚል ትምህርት በመጽሐፍ ቅዱስ ላይ የለም። ሰው በእምነት ብቻ ይድናል የሚል መጽሐፍ ቅዱስ ላይ የለም። እሺ፣ ስለዚህ እናንተ ሰው በእምነት ብቻ ይድናል ስለምትሉ አልዳናችሁ ነው አለ። አሳየኝ እስኪ እኮ ሰው እናንተ በእምነት ብቻ ይዳናል ስለምትሉ ስለዚህ አትድኑም ነው አይደል? አትድኑም። አዎ፣ እንደዛ አይልማ መጽሐፉ። እሺ፣ በእምነት ብቻ ሰው እንደሚድን ስንት ጥቅስ ላሳየ? ችግር አለም? ደስ ያለን አሳየን፣ እኛም እናሳያለን። ስንት በእምነት ብቻ እንደሚድን ሰው ስንት ጥቅስ ላሳየ? ብዛቱን አንተ 20 30 ችግር የለውም። አንድ ጥቅስ የፉከራ እኮ አያስፈልገውም ወንድሜ። አንድ ጥቅስ ብቻ አሳየኝ። እሺ፣ አንድ ጥቅስ ብቻ ነው የምትፈልገው? አዎ። እሺ፣ መጽሐፍ ቅዱስ አለ አጠገብህ?
አሁን አጠገቤ የለም፣ ሞባይል ላይ ነው ያለው። ስለዚህ እኔ አውጥቼ ላሳይህ። ችግር የለውም ይቻላል። ኤፌሶን 2:8 ላይ ኤፌሶን 2:8 ላውጣ። ካሜራ ላብራ። ኤፌሶን 2:8 እንደዚህ ይላል፣ ጸጋው በእምነት አድናችኋል ይላል። ጸጋው በምን አዳናችሁ ይላል? በእምነት ያድናችኋል ነው የሚለው። አቤት፣ በእምነት ያድናችኋል ነው የሚለው። አንብብልኝ እስቲ። ስንት ቁጥር ነው ማነብልህ? ይኸው ኤፌሶን 2:8 ከፍቻለሁ ስክሪን ላይ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር አድኗችኋል ነው የሚለው፣ ያድናችኋል ነው የሚለው። አቤት፣ አድኗችኋልና። እሺ ቆበስ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። በእምነት ብቻ ይላል። ታዲያ ወንድሜ ጸጋው በእምነት አድኗችኋል አለ። ድናችኋል እያለ ነው ጳውሎስ። በምን ስንለው በእምነት እያለ። ችግር የለውም ወንድሜ። አይ በእምነት ብቻ ይላል እንዴ? በእምነት አንድ ጥቅስ እኮ ነው አመጣለሁ ያልኩህ ስትፎክር የነበረው። ኖ ጥቅስማ እንዳልኩ እናድራለን እኔ እናንተ። አሁን በእምነት ብቻ መዳናችንን የሚናገሩ ጥቅሶች ከፈለግ መዓት በቁጥር ተቆጥሮ ማያልቅ ጥቅስ በቃል ያውቃለሁ እና እመጣለሁ። ይኸው አንድ አምጣ እኮ አንድም አላመጣህም እኮ። ተረጋጋ። ፉከራው ለምን አስፈለገ? ተረጋጋ። ጸጋው በእምነት አድኗችኋልና አለ። በምንድን ነው የዳነው? በእምነት አድኗችኋልና ይላል። በእምነት ብቻ አይልም። ኦኬ፣ ስለዚህ ብቻ ምትልባት ነበረባት። እኔ እኮ እምነት አያድንም አላልኩም ወንድሜ። በእምነት ብቻ ይዳናል የሚል ጥቅስ አመጣለሁ ነው ያልከኝ። ያን ደግሞ አመጣህልኝ። ሌላ ጥቅስ ትጨምርልኝ እስኪ። ያመነ የተጠመቀ ይድናል አይድንም? ያመነ የተጠመቀ ይድናል። ሌላ ውስጥ አትግባ። በእምነት ብቻ ያመነ የተጠመቀ ይድናል አይድንም? ታመጣልኝ። ጥያቄ ሌላ ነገር ውስጥ አትግባ ወንድሜ። ስለ እምነት ነው ያወራን ያለ ነው። ስለ እምነት ያመነ የተጠመቀ ነው። አልሰማኝም እንዴ? ያመነ እያልኩ ነው። ሄሎ ላስወርድ ነው። ብሎክ አድርጌ ነው ማስወርድ። አትሰማም እንዴ? ያመነ አስወርደኛ። ምን የምጨምረው የምቀንሰው ነገር የለም እኮ። ስለዚህ በቃ ሀሳብ የለህም። መውረድ ነው የምትፈልገው? ያመነ የተጠመቀ ነው ያልኩ። ያመናለሁ ብላል። አንድም አላመጣህልኝም። ያመነ ነው ያልኩ። ያመነ የተጠመቀ ይድናል ወይ? አረስታው ነው ለንስማ መጀመሪያ ያመነ የተጠመቀማ ይድናል። አዎ ይድናል፣ መጽሐፉ ነው ያለው። ታዲያ ሌላ አልኩኝ እንዴ? ለምንድን ነው የማትሰማው? እምነት ብቻ ይድናል የሚል አምጣልኝ ነው ያልኩ። ለምንድን ነው የምትከራከረው? ካዲያ መጀመሪያ ምልህን ለምን አትሰማ? ለምንድን ነው የማትረጋጋው? ምንድን ነው እንደዚህ ያስቸኮለ? ምንድን ነው የሚያጣድፍ? ችግር አለ? ችግር አለ። አዎ በጣም ችግር አለ። ምንድን ነው ችግርህ? ላለመስማት ችግር ያለ ጆሮን ያማል አይደለም? ላለመስማት አይደለም ወንድሜ። ከሰማ መጀመሪያ ስማኛ። እኔ እኮ የሚያጣላንን ነገር እኮ አይደለም ያወራሁት። እኔ ያመነ የተጠመቀ ይድናል ስል ስለ እምነት ነው ትለኛለህ። እኔም ስለ እምነት ነው ያወራሁት እኮ። ያመነ የተጠመቀ ይድናል ያልኩ። ስለዚህ ተረጋግጠህ ስለ እምነት ብቻ ነው። አሁን ይኸውልህ ኤፍሬም እኮ ስማኝ፣ ያመነ የተጠመቀ ይድናል ወይ? ከይቅርታ ጋር አንድ ጊዜ ያመነ የተጠመቀ የሚለውን ጨምረሃል። አዎ ይድናል እያልኩ ነው። እኔ ደግሞ እምነት ብቻ። እርግጠኛ ነህ ያመነ የተጠመቀ ይድናል? እርግጠኛ ነህ? ምን ማለት ነው? መጽሐፉ እኮ ነው የተጻፈበት። መጽሐፉ ላይ እኮ አለ። የቱ ጋር ያመነ የተጠመቀ ይድናል የሚለው? በስመ አብ። ማርቆስ ወንጌል ልግባ 16 ማርቆስ 16 እሺ ማርቆስ 16 ማርቆስ 16 ነው ብለዋል። ማርቆስ 16 ነው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ብቻ ሚሌት በቃ ጨርሰናል። አሁን ስለ እምነት ግባ። ጥቅሱ ያለው ስለ እምነት ብቻ ግባ። ብቻ ሚሌት አለ እዚህ ጋር። አቤት ብቻ ሚሌት አለ እዚህ ጋር። ምን ማለት ነው? ምንድን ነው የጠየቀኝ? ያመነ የተጠመቀ ይድናል ወይ ስል አዎ አልከኝ። አዎ ያመነ የተጠመቀ ይድናል አልከኝ። እሺ ማስረጃ አምጣ ስልህ ማርቆስ 16 ስትለኝ ኦኬ ማርቆስ 16 ነው ማለት ነው ብዬ አመጣሁልህ። ይሄው ያመነ የተጠመቀ ይድናል አልክ። እሺ እዚህ ጋር ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው እንጂ ብቻ የሚል ነገር የለም።
ስለዚህ ለምን ያመነ የተጠመቀ ብቻ ይድናል ማለት ምን ማለት ነው? አይ ጥያቄው መጀመሪያ ምንድን ነው ያለ የጠየቀኝ አንተ። ብቻ ያመነ የተጠመቀ ይድናል ብለህ ለምን አመንክ? ብቻ ሚል ሳይኖር እንዴት አመንክ እያልኩ ነው። በጣም ጥሩ ጥያቄ ነው። ያዕቆብ መልእክት 2 ላይ ያውጣልኝ። እዚህ ጋር ነው ያለን። እዚህ ጋር ነው ያለን። ያዕቆብ 2 ላይ እንሄዳለን። ምንም ቆይ የለውም። ስለ እምነት ብቻ ነው የምናውረው። ወንድሜ ተረጋጋ። ሚት አድርጌሃለሁ። አሁን እንደ ማስጠንቀቂያ ቁጠረው። ይሄን ሚት እንደ ማስጠንቀቂያ ቁጠረው። እሺ፣ ይሄን ሚት ማስጠንቀቂያ የሚፈራው ነገር የለም ወንድሜ። እኔ መጽሐፍ ቅዱስ ነው የማምነው እኮ። አንተ ስለ ውረድ አቡሽ። አሁን ጠዋት ነው በኢትዮጵያ ሻይ አፍላና በፔርሙዝ ሻይ አፍላ፣ ከዛ እንቁላል ስራና በዳቦ በደንብ ብላ ተረጋጋና ከታች ታብታብ እያደረግ አዳምጠን። ኦኬ፣ እኔ እዛ ጋር ኤፌሶን 2 ላይ አመጣውልህ። ኦኬ፣ ኤፌሶን 2 ላይ ምን የሚል ቃል አመጣው? አንድ ጊዜ ላምጣ። አሁን እናንተ እኮ በጣም የምታስቁ ሰዎች እኮ እኔ እንግዲህ እሺ፣ እንደዚህ የሚል ቃል አመጣው ነው ኤፌሶን 2 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል ሐዋርያው ቅዱስ ጳውሎስ። በምን ድናችኋል ይለናል አልኩ። ጸጋው በእምነት አድኗችኋል ነው የሚለን። ትድናላችሁ ነው የሚለው አልኩ። አይ አድኗችኋል ነው የሚለው አልክ። እሺ፣ አድኗችኋል ነው የሚለው። ጸጋው በእምነት ምን ብሏችኋል? አድኗችኋል ያለ። እንደዛ ከሆነ ስለዚህ አሁን ሎጂክ ነው አይደለ? ከዛ ቀጥሎ ጥያቄ ጠይቁ። ያመነ የተጠመቀ ይድናል ወይ አልኩ። አዎ አልክ። ያመነ የተጠመቀ ይድናል? አዎ። በምን አወቅ? መጽሐፍ ቅዱስ ይናገራል። የት ጋር ይናገራል? ማርቆስ 16። እሺ፣ ማርቆስ 16 እንሂድ አልኩና ማርቆስ 16 ላይ ሄድን። ማርቆስ 16 ኦኬ። ማርቆስ 16 ምንድን ነው የሚለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ እዚህ ጋር ያመነና የተጠመቀ ብቻ ወይም ያመነ የተጠመቀ ብቻ የሚል ነገር የለም። እዚህ ውስጥ ያመነ የተጠመቀ ይድናል ብቻ ነው የሚለው። እዚህ ጋር ያመነና የተጠመቀ ይድናል ሲል ተቀበልክ፣ አሜን ብለህ ብቻ የሚል ግን የለውም። እዛ ጋር ግን በእምነት ዳናችሁ ሲል አትቀበልም። ለምን? ብቻ ስለሌለው። አንዳንድ እንትኖች በጣም የመሰረተ ትምህርት እንትን ነው የሚያስፈልጉት። እሺ፣ መርጌታ ይቀጥሉ። ወንድምነት እንኳን ደህና መጣ። መቀጠል የምትችሉ ሰዎች ቀጥሉ። እሺ፣ መልካም። የጠቀስከው ጥቅስ እንግዲህ በዚህ በኤፌሶን መልእክት ላይ ምዕራፍ 2 ቁጥር 8 ምንድን ነው የሚለው? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ከስራ አይደለም ካለ ምን እያለ ነው ታዲያ? ከእምነት ውጭ ምን እያለ ነው ይሄ? በቃ በስራ አይዳንም፣ ከስራም አይደለም። መዳን ከስራ አይደለም። መዳን በእምነት እንጂ ከስራ አይደለም፣ ከሰውም አይደለም አለ። ከሰው አይደለም ማለት ሰዎች በዝክር አይድኑም ማለት ነው። ሰዎች በተስካር አይድኑም ማለት ነው። ከሰው መጥቆራ እንጥቀሰው። እንደዚህ እዚህ መጥቆራ የሚል የለም፣ በእርግጥ የለም። መጥቆራ እዚህ አልተጠቀሰም። እምነት ብቻ ነው የተጠቀሰው። ይሄ ደግሞ የኦርቶዶክስ ቤተክርስቲያንም ጭምር መሆኑን ይኸው መጽሐፍ ማሳየት እንጃ። ብቻ ነው የምትለው ቤተክርስቲያን። እንዲያውም ሐዋርያው ጳውሎስ ብቻ አላለም። ቤተክርስቲያን ኦርቶዶክስ ቤተክርስቲያን ግን ከዚህ በፊትም ተነጋግረንበታል። ብቻ 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 እያለች ነው የምትሄደው። ለአንብብላችሁ ከፈለጋችሁ። ካልሆነ ግን ይህን የሚለው ምንድን ነው? ከስራ አይደለም ከእናንተም አይደለም። ታዲያ ምንድን ነው? እምነት አለ። እምነት ብቻ። አዎ ብቻ። አዎ እምነት ብቻ። ለምን ሌላ አልጠቀሰማ? አድኗችኋል በሚለው ክፍል ውስጥ ምን አለ የተጠቀሰ? ሌላ ምን አለ? ተስካር አለ፣ እንደዚህ ዝክር አለ፣ እንደዚህ በዓል አለ፣ እንደዚህ አመድ መቃመን አለ፣ እንዲ የእንትና የአቡነ እንትና አመድ ቃሙ የሚል አለ፣ እንዲ የለም። እዚህ ብቻ ነው የሚለው። አመድ ቃሙ የሚል የለም። መጥቆራ ካልታከለበት የሚል የለም። ልቡሳነ አጋንንት እንትን ካላሉ የሚል የለውም።
እንደገና ሐዋርያት ሥራ ምዕራፍ 4:12 ማን ምንድነው መዳንም በሌላ በማንም የለም አለ። በማንም ካለ ምን እያለ ነው? መዳንም በሌላ በማንም የለም። በሰው ስራ አይደለም ነው። በሰው ስራ አይደለም። ያዕቆብ መፎከሪያ አይደለም። ያዕቆብ ያሉ እነማን ናቸው? ምናልባትም በጣም ከይቅርታ ጋር እንዴት ልጠቅሰው ይቀርብኝ ይመስለኛል። ያ ማህበረሰቡ አጠቃላይ ማንን ይመስላል ሲባል እንዲሁ ሰዎቹ ኦርቶዶክሳውያን አይደሉም፣ ግን ባህሪያቸው አንድ ነው። ያዕቆብ መልእክት ላይ የተጠቀሰላቸው በጣም ነፍሰ ገዳዮች፣ በእናንተ ውስጥ ነፍስ መግደል አለ ይላል። ዘራፊዎች ይላቸዋል፣ ወንበዴዎች ይላቸዋል። እና በዚህ ሁሉ ህይወት ሆነው ስራ አልባ እየሰረቁ እየገደሉ እንዴት ይዳኑ? ያዕቆብ መልእክት የሚለው እንደዚህ ነው። ሙሉ ያዕቆብ ፓኬጁ ጠቅላላ የሚናገረው ለማን እንደሆነ አንብቡትና ብዙዎቻችሁ አንብቡ። ዝም ብላችሁ አንድ ጥቅስ መዛችሁ እንደ እንትን አትሂዱበት። ምን እያለ ነው ያዕቆብ የጻፈላቸው ሰዎች የሚለው ነገር ነውና፣ ስለዚህ ብቻ 44ቱን እናምጣ እንዴ። ችግሩ እኮ እዚህ ኦርቶዶክሳውያን ካላችሁ እምነትና ጥምቀትም አያድንም። በኦርቶዶክስ እምነትና ጥምቀት ሲደመር ስጋው ደግሞ አያድንም። ማንም ያድናል። አንድ ሰው ካመነ ከተጠመቀ የጌታ ስጋና ደም ደግሞ ከወሰደ ወይም ከቆረበ ይድናል የሚል አንድ ሰው አይገኝም። አንድ ሰው ነው። ሶስቱንም ደርድረን እሺ፣ አመነ፣ ተጠመቀ፣ ከዛስ ቁርባን ደግሞ ይወስዳል፣ የዘላለም ሕይወት ያስገኛል የሚባለው እሱን ደግሞ ወሰደ። ከዛ እስኪ ይሄን ሰው እመቤታችን አታማልድም እስኪ ይበል፣ ይድናል እንዴ? አይድንም። በቃ አይድንም። ተክልዬ አያማልዱም ይበል። ምንድን ነው የሚለው? በጣም ጥሩ። በቃ ይኸው መጥቶላቸዋል፣ ይነበብላችሁ። ይኸው የቤተ ክርስቲያን ጸሎት ንባቡና ስርዓቱ ከቅዱሳት መጻሕፍት የተውጣጣ ለ3ኛ ጊዜ የታተመ በጣም ጥሩ። ይሄ ማን ያወጣ? ዳጊ። በቃ ይኸው ብቻ የሚል ቃል ነው የሚጠቀመው። የሚገርም ነገር ነው። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ ምን ይላል? እውነተኛ የጽድቅ መንገድ አልታወቀም ነበር አለ። ነገር ግን ዛሬ ነው የሚለው ዛሬ ይላል። እንግዲህ በጣም እንትን ይላል መጽሐፉ ይኖረኛል እንትን ላለማለት እንጂ ይሄ ብቻ የምትል ኦርቶዶክስ ቤተክርስቲያን፣ እናንተ ቲክቶክ ላይ የምትመጡ ግን ቤተክርስቲያኒቱ ከታች ያለችው ምድር ላይ ያለችውን ቤተክርስቲያን ስለማታውቋት ምን አይነት ኦርቶዶክሳውያን እንደሆናችሁ ራሳችሁን ግለጡ። ምድር ላይ ያለችው ኦርቶዶክስ አባላት አይደላችሁ። ምናልባት በአባልነት ትመዘግባችሁ ትችላለች። ነገር ግን ሰሙ እንዳለው አዲሲቱ ሃይማኖት ልትመሰርቱ አለ። ለማን? ለልደት ብቻ ነው የሚለው። ምን ይላል? ያን ማምጣልኝ። እቺ ነጭዋ እሱን እንደያዝከው እሷን ነጭ ረጅሙ ከላይ የሚገርም ነገር ነው። እንግዲህ የዚች ቤተ ክርስቲያን አባላት ብትሆኑ ኑሮ ገጽ ስንት ላይ ነው ያለ? ዳግዬ ላንብብሎት መሪጌታ። እሺ ገጽ ስንት ነው ግን? ገጹን እኔ እንጃ። ይታይሻል አንቺ? ማንበብ እችላለሁ። በጣም ጥሩ። እሺ አንብብላቸው። እኔም አውጥቼዋለሁ ለነገሩ። እሺ ሃይላይት የተደረገው ብቻ ይበቃል ብዬ ነው። እሺ
በጣም ጥሩ። እሺ ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ያው ብቻ ነው አለ። ማን? ክርስቶስ ብቻ ነው። በጣም ጥሩ። እሺ ሁለተኛ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ ብቻ አጥብቂው እንጂ መርስዬ ምንድን ነው? ይጠብቃል እኮ ሲነበብ የሚጠብቃለ የሚላላለ ብቻን ስታገኘው ብቻ ነው የሚባለው። እሺ ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል። ሮሜ 4 መሰለኝ። ያው አንብቤ ያለው ከዛ ሶስተኛ ደግሞ ከሶስተኛ ደግሞ ከስር ያለው ይህም ሰው ሁሉ በስራው እንዳይጸድቅ ይልና የዳጊ ስም ይከለለኛል። በቃ ሁለቱ ግን በቃ ተነቧል። መሪጌታ በዛ ላይ ሀሳብ ስጡበት። የኦርቶዶክስ ቤተክርስቲያን አባላት ሳይሆኑ እዚህ ቲክቶዶክስ የሚባል ሃይማኖት አለ። አዲስ ሃይማኖት ቲክቶዶክስ ይባላል። ቲክቶዶክስ ይሄ ወደፊት እንግዲህ አባላቱ ምናምን ልደተ ቃል ለራሱ መጽሐፍ ብቻ ማለት ጀምሯል። ጥሩ ነው። ልደተ ቃል እየጨፈጨፉ ስለሆነ ወደዚህ ይመጣል። አሁን ዳርዳር የሚሉ አለ አይደለ? ወደዛ ለመሄድ ዳርዳር የሚሉ ሰዎች አሉ ተብሏል። ምክንያቱ ያለ ወቀሳ የፈለጉትን ማድረግ ይችላሉ። በዚያ በቤታችን ችግር የለውም። እኛ ጋር ብትመጡ ኦርቶ ማለት ምንም ከኛ ጋር አብራችሁ ጠላ መጠጣት ትችላላችሁ። ቤተ ክርስቲያን ምንም ካህናቱ በሙሉ ባሉበት ምን ማለት ብዙ ነገር አለውና እዚህ ጋር ግን ምን አለ? ክርስቶስ ብቻ ነው አለ። እንጸድቃለን መንግስተ ሰማያት ዳግም አለ በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው አለ። ስለዚህ ጌታችን ኢየሱስ ክርስቶስ ብሎ እንትናለና ከዛ ደግሞ ጳውሎስ ጽድቅ በሃይማኖት ብቻ ባያችሁ፣ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። የኦርቶዶክስ ቤተክርስቲያን የማነብላችሁ ብቻ እናውቃለን። ሌሎቹ እንደው ዝም ብለው በእንትን ሰዎቹ እንዲሁ እንትን ሆነው አይደለም፣ ኦርቶዶክሳውያን ሳይሆኑ የኦርቶዶክስ ካባ ለብሰው እየመጡ እንጂ ይህንን እምነትን የሚቃወሙ በፍጹም እና ግን አሁን ላይ እንዲሁ ይታይ ከተባለ ደግሞ ምን አለ ማለት ነው። እምነት ምን ብያቸዋለሁ? አሁን ላላቸው 1000 ሰው አለ። እምነት ሲደመር ጥምቀት ሲደመር ስጋ ወደሙ ሲደመር ምልጃ ሲደመር ተስካር ሲደመር ሜሮን ጥምቀት ላይ ይቅርታ ሲደመር ታቦት ሲደመር ሜሮን ሲደመር መጽሐፈ ክርስትና ሲደመር 5 ቀዳሾች ሲደመር በቅዳሴ ሰዓት ስጋ ወደሙ ሲደመር 46 አይነት አሉ። ከአንዱ ብታጎድሉ ወይ ለምሳሌ ምልጃ አያስፈልግም ቢል አንድ ሰው ተክልዬ አያማልዱም ቢል ገሃነም ይገባል። እንዴ ጥምቀቱስ እምነቱስ ስጋ ወደሙ የተቀበለበትስ ቢባል አይ እንደዚህ አይሆን እመቤታችን አታማልድም ብሎ ሚድን ሰው የለም። ጻድቃን ሰማዕታት አያማልዱም ብሎ መዳን ይገኛል ብሎ አይታመንም፣ አይታሰብ። ይሄ ብቻ አይደለም፣ ገድላት ድርሳናት አያስፈልጉም ካለ በምንም መንገድ ቢሆን አትቀበልም፣ ቤተክርስቲያን አትቀበለው እና
ብዙ እንትኖች አሉ ለማለት ፈልጌ ነው። እንግዲህ ከዚህ በላይ ኤፊ የጠቀሰው እኮ በስራ አይደለም ካለ በምን እሺ፣ በምንድን ነው ታዲያ? በምንድን ነው ታዲያ? በስራ አይደለም አለ። ከእናንተም አይደለም ካለ ሌላ ምን መንገድ አለው እንዴ? ሌላ እስኪ በምን በኩል ነው? ከዚህ ጥቅስ ፈቀቅ ማለት አያስፈልግም። በቃ እዚህ ጋር ኤፌሶን 2 ላይ ከእናንተም አይደለም ካለ፣ በስራም አይደለም ካለ፣ በእምነት ካለ በቃ በእምነት ብቻ እንዴ ሰማይና ምድር የፈጠረው እግዚአብሔር ነው። አንዱ ነው ሚካኤል ነው። እግዚአብሔር ብቻ የሚል አምጣ ቢል ሚካኤልን ሊጨምር የፈለገ ሰው ምን ዝም ብሎ ብቻ የሚባል ነገር አለ እንዴ? ይህ ቃሉ ዝም ብሎ የመናፍቃን ነው። መናፍቃኖች ናቸው ይሄን ሲስተም እያደረጉ እንትን የሚያደርጉን መናፍቃን ናቸው። መናፍቃን ናቸው። አትቀበሏቸው። መናፍቃን ናቸው። ግን አፍሮ ነው የሄደ። ይሄም አፈረ። በቃ ሌላ ምንም የለውም። የእንትና እዚህ ቲክቶክ ላይ እያየሁት ነበረ የሀገደሉ ደቀ መዝሙር እንደሆነ። ሀገደሉ ማን ነበረ የምትሉት? ማን ነበረ ስሙ? ቢንያም ሽታይ ሀገደሉ ነው የሚባለው በቤተ ክህነት እና አንዱ ጳጳስ ናቸው ሀገደሉ ብለውታል። አይ ሀገደሉ ብለውታል። እና ከዛ ሀገደሉ ነው የምንለው። ሀገደሉ ማለት እውቀት ጠል ማለት ነው። በቃ እውቀት ማይወድ ምን ሀገደል የሆነበት ማለት ነው። ግን ነቅተውት ቢያልፉ፣ ምክንያቱም አንዳንድ ፖለቲካ ሊሰራ ይችላል እዚህ ላይ ባቀረብነው መረጃ ላይ። ምክንያቱም ባለፈው ይህን መረጃ ስናጋራ እኛ እኮ እንደዚህ ነው የምናምነው፣ ልክ ነው እዚህ ላይ ያለው በመጀመሪያ 5ቱን ሶላዎች እንደሚቃረን ወይም አጋንንታዊ ናቸው እንዳለ ያውቃሉ። ያው ብዙ ጊዜ የቲክቶዶሱ አንበሶች 5ቱን ሶላዎች ይቃወማሉ። ግን ችግሩ ከ5ቱ ሶላዎች ራሱ ብቻ ከሚለው ቃል ጀምሮ ኦርቶዶክሳውያኖች ይጠየፉታል። ብቻ የሚል ቃል እነሱ ጋር እንደሌለ፣ ብቻ እኛ ብቻ እንደምንጠቀም ነበር የሚያስቡት። ይሄው አሁን እንግዲህ የጸሎት መጽሐፋቸው ከ1929 ጀምሮ የታተመው ይሄኛው 3ኛው እትም ነው። 3 ጊዜ ሲያትሙ እዚህ ላይ የተጻፈውን ሐሳብ አንዱንም መስመር አልቀየሩትም። ይሄ የሚያሳየው ምንድነው? ቤተክርስቲያኒቷ ባታምንበት ስርዋጽ ቢሆን ኖሮ፣ ስህተት ቢሆን ኖሮ ተቀየረው ነበር። እንግዲህ 3 ጊዜ ስታትመው ብቻ የሚለው ቃል እንዳለ ነው። እንደገና ደግሞ ከ5ቱ ሶላዎች ውስጥ 2ቱን ሶላዎች አጋንንታዊ ብሏቸዋል። እንግዲህ 5ቱንም አጋንንታዊ ብሏቸዋል ቃል፣ ሌሎቹም እንደዚሁ አጋንንታዊ ካላቸው ውስጥ ከ5 ውስጥ ቢያንስ 2ቱ እዚህ ላይ ተጽፈው ተገኝተዋል። እንግዲህ አጋንንታዊ ከሆነ ኦርቶዶክስም አጋንንታዊ ትምህርት አለ ማለት ነው። እሷ ጋር ብቻ የሚለውን ጨምሮ ማለት ነው። መታወቅ ያለበት እዚህ ጋር ሳይነኩት እንዳያልፉ ፈልገው ነገር ምንድን ነው? ይሄ መረጃ መቅረብ ከጀመረ በኋላ ደግሞ ምን የሚል አምጥተዋል? ያው ብቻን ሻክ አድርጓቸው አስደንግጧቸዋል። እኛ ሰፈር ይኖራል ብሎ አስበው የማያውቁም። ያው አየር ላይ ስላሉ መሬት ላይ ያለችው ቤተክርስቲያን ብቻ የሚለውን ቃል ትጠቀማለች። ክርስቶስ ብቻ ትላለች፣ በሃይማኖት ብቻ ትላለች። ይኸው እዚህ ጋር አቅርበናል። ቢት ሊያደርጉት ስላልቻሉ ብቻን ተዉትና ምን አሉ መሰሉት? አይ ኢኒሻል ኢኒሻልም ፋይናንሻልም ኢንተርናሽናል የሚባል ሳልቬሽን የለም ወገኖች። ይሄ እዚህ ቲክቶዶሶች ያመጡት ቃሉ ራሱ እዚህ ቲክቶዶስ ላይ የተፈጠረ ቃል ነው እንጂ የለም መጽሐፍ ቅዱስ ላይ ኢኒሻል ይሄኛው መካከል ላይ ይሄ ምናምን የሚል የለም። እንድነናል ምናምን የሚባለው የኦርቶዶክስ ተረት ነው፣ በተለይ የቲክቶዶስ ተረት ነው። ምክንያቱም ኦርቶዶክስ በመጽሐፏ ላይ ለ3 ጊዜ እንደዚህ ያስቀምጣለች። እሺ እኔው እስኪ ኢኒሻል ነው አይደለም? ሁለተኛውን አንቀጽ ላንብበው፣ ግልጽ ካልሆነ ወደ መጀመሪያው መለሳለሁ። ሁለተኛው አንቀጽ ትንሽ ስልኬን ብራይት ላድርግና ላንብበው። እንደዚህ ብሎ ይጀምራል። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛ የጽድቅ መንገድ፣ እንዲያውም ከመጀመሪያው አንቀጽ ላንብበው ሰዎች ግልጽ እንዲሆንላቸው። ርዕሱ ምን ይላል? የጽድቅ መንገድ ነው የሚለው። የጽድቅ መንገድ ማለት እንግዲህ ኢኒሻል ሳልቬሽን ሊሆን አይችልም። ራሱ ከርዕሱ ጀምሮ ኢኒሻል ቢሆን ኖሮ ዘግቶ ይናገር ነበር። ግን እዚህ ጋር ክፍት እንደሆነ እንድታዩት ነው። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። አሁን ተመልከቱ፣ ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። ሌላ የጽድቅ መንገድ የለም ማለት ነው። ስራ የሚባል የጽድቅ መንገድ የለም። ፋይናንሻል ኢንተርናሽናል ብትሉት አይነት የጽድቅ መንገድ አይደለም እዚህ ጋር የተናገረ ያለው። ኦኬ
እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ሁለተኛው አንቀጽ ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን። ይሄ እንግዲህ መነሻ ሳሊቬሽን ነው። ከዛ በኋላ ስራ ያስፈልጋል ለሚሉ አይ ስንሄድም ራሱ ፕሮሰስም ላይ ራሱ ክርስቶስ ብቻ ነው፣ ሌላ የሚገባ ነገር የለም። ከሄድን ዘወትር የናፈቀን አባታችን ሆይ እያልን ከምንጠራው ከሰማይ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት አገራችን ወደ መንግሥተ ሰማያት እንደርሳለን። ስለዚህ ስለምን እያወራ ነው? ይሄ አንዴ ይቅርታ፣ ስለምን እያወራ ነው? ስለ ኢኒሻል ሳሊቬሽን አይደለም የሚያወራው። ኦን ደ ዌይም ፕሮሰስ ላይም በለው ምንም በለው የፈለገ ስም ስጠው ክርስቶስ ብቻ የሚለው ተቀይሮ ክርስቶስና ስራ የሚል አይገባም እዚህ ጋር። ሁለተኛውንም ከፈለግን እናየዋለን። ልድገመው ለሰዎች ግልጽ እንዲሆን። ይቅርታ መሪ ጌታ ስላቋረጡት ግን። ስለዚህ የጽድቅ መንገዱ ነው እንግዲህ መንገድ ላይ ነን የምትሉ ስራ ትጨምሩበት እያለ ነው። ክርስቶስ ብቻ ነው ኢቭን አይ ኢኒሻል ነው ከዛ በኋላ ግን ኔክስት ግን ያስፈልጋል የምትሉም ኔክስትም መንገዱ ላይም ክርስቶስ ብቻ ነው ያለው፣ ሌላ የለም። እስከ መቼ ድረስ ነው ግን ክርስቶስ ብቻ የምንለው እና መቼ ነው ስራ የምናስገባው? መቼም ለመዳን ከሆነ መቼም። ምክንያቱም መንግሥተ ሰማያት እንደርሳለን ምን ይዘን? ክርስቶስን ብቻ ይዘን እያለን ይኸው አንብቡት ከላይ ሁለተኛው አንቀጽ ሁለተኛው መስመርን አንብቡት። ክርስቶስን ብቻ ይዘን አራተኛው አንቀጽ ላይ ምን ይላል? ወደ መንግሥተ ሰማያት እንደርሳለን። ሌላ ያስገባው ነገር አለ? ስራ የሚል ነገር አለ? የለም። ስለዚህ ኢኒሻል ሳሊቬሽን ነው ብለን ልታመልጥ የማትችለው ከዛ በኋላ ያለ የሳሊቬሽን መንገድ ደግሞ አለ። ስራ የሚባል እንትን የሚባል አላለም። እስኪ ቆይ እሱን ፕሩቭ ለማድረግ ሁለተኛውን ይህን ደግሞ እናንበበው። ይህ ሁለተኛው ገጽ ማለት ነው። ከቅድም ካነበብነው ገጽ ቀጥሎ ያለ ገጽ ነው። እሱስ ምን ይላል? ምናልባት ኢኒሻል ሳሊቬሽን ነው ብለው ለሚያስቡ ስራ ሪኳየር ይደረጋል ብለው ለሚያስቡ ደግሞ እንደዚህ ብሎ ቀጠለ። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። 4 ነጥብ። በዚህ ወር ብቻ ይሄን 20 ጊዜ ሳነበው ነው። በስራው ለመጽደቅ አይችልም ብለናል። ቤተክርስቲያኒቷ እንደዚህ ያለች ነው። ጎረምሶቹ፣ ወጣቶቹ፣ ቲክቶከሮቹ አዲስ ሃይማኖት ስላቋቋሙ ቤተክርስቲያን የፈለገችው ልትል ትችላለች። እኛ ደግሞ ስራ ያስፈልጋል ብለናል። ይኸው ያዕቆብ እዚህ ጋር የሚለን ነገር አለ፣ ኤፌሶን የሚለን ነገር አለ፣ ገላትያ የሚለን ነገር አለ ብለው ከቤተክርስቲያኒቷ በላይ አዋቂ ሆነው ተሰይመዋል። ጥሩ ቤተክርስቲያን ተሳሳታለች ወደሚለውም ከመጣችሁልን ጥሩ ለዲስከሽንም ይመቻል። አይ ቤተክርስቲያን አትሳሳትም የሚል ቤተክርስቲያን ውስጥ ካለ ግን እኛ እንደዛ እናምንም ካለ ግን አንተ ሳትሆን ቤተክርስቲያኒቷ ነች ትክክል ማለት ነው። ቤተክርስቲያኒቷ ምን አለች? በስራ ለመጽደቅ አይችልም ብለናል። ሰው ሁሉ የሚጸድቀው እንደገና አንደኛው መስመር ላንበበው የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖቱም ነው እንጂ በስራው ለመጽደቅ አይችልም ብለናል። እና ታዲያ ስራስ አያስፈልግም? ኖ ያስፈልጋል። አያስፈልግም አላለችም ቤተክርስቲያኒቷ። ወንጌል አማኞችም ስራ አያስፈልግም አላሉም። ቤተክርስቲያኒቷ ምን አለች? የመጨረሻው መስመር ላይ የሚነበባችሁ ከሆነ አንብቡት። እኔ እዚህ ጋር ያነበብኩት ነው። የሃይማኖትና በሰማያዊ ያቀለምኩትን ማለት ነው። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። እዚህ ለምትወዛገቡ እምነትና ስራን ቅልቅል ለምታረጉት ለመዳኔ ስራ ያስፈልጋል ለምትሉ ኖ ለመዳን ሳይሆን ስራ የሚያስፈልገው ስለ ዳንክ ነው የምትሰራው። ወንጌል አማኞች የዳናችሁ በሉ ስሩ፣ በሉ መልካም ስራ አድርጉ፣ በሉ ድሃ እርዱ፣ በሉ ወላጅ አልባ ልጆችን እርዱ፣ መበለቶችን እርዱ፣ በሉ ምስካየ ኅዙናን የሚባለውን ቤተክርስቲያን ከጀርመን ተራድኦ ገንዘብ ተቀብላ ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን ከጴንጤ ከፕሮቴስታንት ቤተክርስቲያን ገንዘብ ተቀብላ እንዳሰራችሁ ሁሉ በሉ ገንዘብ እርዱ፣ አግዙ። አዎ ምስካየ ኅዙናን የተሰራው በጀርመን ተራድኦ ከተላከ ብር ነው። መረጃውንም ማቅረብ እችላለሁ። ገረመ እንዴ? አዎ። ስለዚህ እንሰራለን ማለት ነው። አትስሩ እያለን አናበረታታም። አማኞች ስሩ እያለን እናበረታታለን። አዎ። ግን በስራችሁ ግን ትድናላችሁ ብለን አንዋሻቸውም። ልክ የኦርቶዶክስ ቤተክርስቲያን እንደምትናገረው ሁሉ እኛም እንደዛው ነው፣ እንስማማለን። ወንጌል ካወራች ባይዘው ኦርቶዶክስም ትሁን ማንም ይሁን እንስማማለን። ኦኬ። መጨረሻው መስመር እንደዚህ ይላል። ሃይማኖትና ስራ ለተዛባባቸው ሰዎች የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ፣ መልካም ስራ ደግሞ የሃይማኖት መግለጫ ነው። እደግመዋለሁ። ሃይማኖት ለመጽደቂያ ነው። ሰው የሚጸድቀው በሃይማኖት ነው፣ በእምነት ነው። ሃይማኖት ማለት ያው እሳቸው አሉ መሪጌታ ገዙን የሚያውቁታል። ሃይመነ የሚለው ቃል አቻ ትርጉም ነው፣ እምነት ማለት ነው። እምነት መጽደቂያ ነው፣ በእምነት ብቻ። ስራስ ለምትሉ ደግሞ የሃይማኖት መግለጫ ነው። አምናለሁ የሚል ሰው በስራ መግለጥ አለበት። በምን? ክርስቶሳዊ የሆነ ህይወትን በመተግበር። ምን ነበር የክርስቶስ ህይወት? ቸርነትን ማድረግ፣ ፍቅርን ማድረግ አይደለ እንዴ? ሰዎችን መጎብኘት፣ ማገዝ፣
መርዳት ይሄ ከአንድ ክርስቲያን የሚጠበቅ ነው። አምኛለሁ ከሚል የሚጠበቅ ነው። ያን ስላደረገ ግን ድሃ በማብላት ግን እጸድቃለሁ ብሎ ካሰበ ሙስሊም ብቻ ነው የሚጸድቀው። ምክንያቱም ያው ኦይሉ ያለው እነሱ ጋር ነው፣ ገንዘቡ ያለው ከማንም በላይ በዓለም ላይ እነሱ ጋር ነው። በስራ ብቻ ቢጸድቅ ኖሮ እነሱ ብቻ ይጸድቁ ነበር። ታዲያ ረሃብስ በስራ ጸድቅ የለም እንዴ ብትለኝ፣ ረሃብ መቻመነች አማኝ እኮ አይደለችም። ረሃብ አማኝ እኮ አይደለችም። ስለዚህ እዛ ቦታ የሚያወራላት ያዕቆብ ላይ የሚያወራላት ጽድቅ የዘላለም ሕይወት አገኘች እያለ አይደለም። ኢትስ አባውት ዱዊንግ ዘ ራይት ቲንግ፣ ትክክል አርጋለች፣ መልካም አርጋለች እያለ እየተናገረ ነው እንጂ የዘላለም ሕይወት አግኝታለች ረሃብ ካልከኝ የኦርቶዶክስ እምነት እንደ ረሃብ ያሉ ጋለሞቶች ሳያምኑ እንኳ በስራ ብቻ ይድናሉ እያለች ነው ማለት ነው። አሁን ይህን መለየት አለብህ። ስለዚህ በአጭሩ ቤተክርስቲያንህ ከላይኛው መስመር ታችኛውንም ሙሉንም ሀሳብ ብታነበው ሃይማኖት መጽደቂያ ነው፣ መልካም ስራ ደግሞ የሃይማኖት መግለጫ ነው አለች እንጂ መልካም ስራ መጽደቂያ ነው አላለችም። እንግዲህ ሊያምህ ይችላል። ይሄ በተነበበ ቁጥር በዚህ ወር ብቻ ብዙ ጊዜ አንበበነዋል። ሊያምህ ይችላል። ብቻ የሚል የለም ባልክበት መድረክ ላይ ይኸው አዝረከረከህ የራስ መጽሐፍ ይኸው ደግሜ ማንበብ እችላለሁ። በተለይ ሶስተኛውን ፓራግራፍ ብቻ አንብቤ ወደ መሪ ልመልሳችሁ። ሶስተኛው ፓራግራፍ ምን ይላል? ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ጠበቅ አድርጉት ብለዋል መሪ ጌታ። ደግሞ ቅዱስ ጳውሎስ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ። እንዴ እኛ ምን እናርግ? አንተው እኮ ቤተክርስቲያን ነች የምትለው፣ ወንጌልም ነው በእርግጥ የሚለው። ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ችግሩ ግን ቲክቶዶሶች ከጳውሎስ አይደለም የሚማሩት፣ ሐዋርያ ቅብብሎች ስለሌላቸው ከጳውሎስ አይደለም የሚማሩት። የሆነ ከየት እንዳመጡት የማይታወቅ በስራ የሚባል መዳን የሚባል ትምህርት አላቸው። ቤተክርስቲያኒቷ ኧረ እኔ አላልኩኝም እንዴ ገጽ 224 ላይ ጻፉትን አላነበባችሁትም እንዴ? እኔ እኮ እንደዚህ ነው ያልኳችሁ። ምንድን ያልኳችሁ? በስራው ለመጽደቅ አይቻልም ብለናል ስትላቸው አይ አንቺ ፈለግሽው ማለት ይችላልሽ፣ እኛ ደግሞ የራሳችን ወንጌል አለን ብለዋል። መሪ ጌታ ይቀጥሉ። አመሰግናለሁ። ኢኒሻል ሳሊቬሽን እንዳልሆነና ያ ክርስቶስ ብቻ የሚለው እምነት መንግስተ ሰማያት ድረስ የሚያደርስ እንደሆነ ራሷ በሁለተኛው አንቀጽ ላይ ጽፋለች። ሌላ ስራ ሳትቀላቀል ማለት ነው ቤተክርስቲያኒቷ። አመሰግናለሁ። ቴንክ ዩ። መሪጌታ አሉ። እሺ በትልቁ ላርኮት